ነገሮች ላይ አታውቅም። እሷ ክርስትና መሳደብ፣ ክርስቲያኖች፣ ኦርቶዶክሶች በቃ ይሄ ነው። ከዚህ ውጪ በእውቀት ውይይት ላይም መቅረብ እንትን የምትል አይደለችም። እና አሁን ደግሞ ጥቅስ እንኳን አትጠቅስም። የምጠቅሰው ጥቅስ እንኳን ልክ ያኔ እንትን የሚል አይደለም። በቃ በኋልት ሁሌ ቀሳውስት ስንት ዓመቷ እኔ ራሴ ካወቅኳት 4 ዓመት ሊያልፍ ነው። ይኸው እስካሁን ድረስ ቀሳውስት የቤተክርስቲያን አባቶች ምናምን ነው የምትለው። እኔ የሆነ ምላሷ ላይ የተነቀሰችው እስኪመስል ድረስ ማለት ነው። ያ ቤተክርስቲያን መተቸት ነው። ይሄ ምእመኑ የሚናደድበት የሚበሳጭበት ነገርን ታነሳና አነጋጋሪ መሆን ነው የምትፈልገው። ለዛ ነው ባይዘው ተረስታ ነበረ እና ያ አነጋጋሪ ለመሆን የሆነ ነገር ተንኮስ ማድረግ ትፈልጋለች። አሁን ካይሽ እኔ እኮ በጣም ነው የሚያስጠላኝ ቪዲዮ ባገኘሁት ነገር ላይ መስራት የሆነ አይቼ ይሄ ነገር ያስፈልገዋል ብዬ አንድ አርቲስት የሆነ ነገር ሆነ ቪዲዮ ትሰራበታለች። አንድ እንደዚህ ሆነ። ኧረ በፈጣሪ ሰው ግን ታይም አለው በጌታስ። ምንም እኮ እስላማዊ ነገርን የሚደግፍ ሆኖ አይደለም እኮ መሰራው። ብቻ ለምን ይቀርብኝ። አንዳንድ እንትኖች ቲክቶከሮች ፌመሶች አሉ አይደለ? የሆነ ነገር ሲሆን ሆ ብለው የሚነሱ እንደዚህ አይነት ማለት ነው። እና በመጨረሻ መታመን ብትለን ጥሩ ነው። ቆይ ላሰማችሁ። ጽነች ያሳዘነችን በዚህ ንግግሯ ላይ እንደዛ ኮትኩት አስተምራ ኔትወርክ አዛ ነው በጌታ ስም ውስጥ እኔ እና አንቺ ሜሴጅ ውስጥ ግቢ አለ። ምን አልሽኝ? እና አንቺ ሜሴጅ ውስጥ ብትገቢ ሊንኩ አለ። በዚህኛው ስልክ ደግሞ አይመጣም። ለዛ ነው እኮ አሁን ላይ በገባሁበት ነው የሚገኘው። እሺ እዚህ ቅርብ ነው ግን ብዙ አይደለም። በፈጣሪ ስማ ምን ሆኖ ነው? ይኸውና ተመልከቱ፣ አዳምጧት። መጨረሻ ላይ ነው ብያቸዋለሁ። ንጽጽር ውስጥ መግባት አለብኝ ብዬ ስወስን የማውቀው ኢየሱስ ነብይ ነው፣ ኢየሱስ ፈጣሪ አይደለም የሚል እንጂ ስለ ነቢያችን አለይሂ ሰላቱ ወሰላም ሲራ አላውቅም፣ ስለ ሱሐቦች ሲራ አላውቅም። ፌስቡክ ላይ እንደመጣን ከዛሬ 10 ዓመት በፊት ካፊሮች ነቢያችን አለይሂ ሰላቱ ወሰላም እናታችን አይሻን በዚህ ዕድሜዋ ያገቡት ምናምን ሲባል ከካፊር ነው ያወቅኩት። ነው ብያቸዋለሁ። ስለ ንጽጽር በቃ ነብይ ነው የሚለውን ተረት ብቻ ከውስጣዞቿ ነው ሰምታ የመጣችው። ምንም አንብባ ምናምን አይደለም። ምናለች? አዳምጧቸዋለሁ። ንጽጽር ውስጥ መግባት አለብኝ ብዬ ስወስን የማውቀው ኢየሱስ ነብይ ነው፣ ኢየሱስ ፈጣሪ አይደለም የሚል እንጂ ስለ ነቢያችን አለይሂ ሰላቱ ወሰላም ሲራ አላውቅም፣ ስለ ሱሐቦች ሲራ አላውቅም። ፌስቡክ ላይ እንደመጣን ከዛሬ 10 ዓመት በፊት ካፊሮች ነቢያችን አለይሂ ሰላቱ ወሰላም እናታችን አይሻን በዚህ ዕድሜዋ ያገቡት ምናምን ሲባል ከካፊር ነው ያወቅኩት። ነው ብያቸዋለሁ። በቃ እንደሚያውቅ ሰው ሪያክት እያደረገ ቪዲዮ ትሰራለች። ከዛ ዳኢፍ ነው ካፊሮች ለእስልምና ያላቸው ጥላቻ ክርስቲያኑ በቃ ታለቅስባቸውና ትወጣለች። ምንም እኮ አይተው እኮ አይደለም። 10 ዓመት እናታችን ናት ማለት ነው። እናታችን ትያለሽ? እኔ በጣም እኮ እኛ ጩጭ ሆነን አረጀን እኮ እኛ እዚህ ጋር በሚደረጉ ነገሮች ምናምን እየተናደድን አስረጁን እንጂ እኮ ሰዎች በአገልግሎት 10 ዓመት ሆኗቸዋል። አወር ሳቪየር ጂሰስ ክራይስት አለች። ደግሞ መጣችን እንትና ነው እሱ ውይይት ላይ የነበረው ማን ነው ነበረ? ፕሮቴስታንት ነው። ጽን ታውቂዋለሽ? አብርሃም ከማን ጋር? አብርሃም አይደለም፣ አብርሃም አይደለም፣ አይደለም። የሆነ ቀልጣፋ ፓስተር ነበረ። ማን ነው ነበረ ስሙ? በጌታ ስም የምር ማሜ እውነት ለሁሉ ጋር አይጠፋም ነበረ ድምፁ ጎርና የሚል አብርሃም አይደለም። አለ ቪዲዮ ይኸው ላሰማችሁ። ድምፁን ራሱ ትለየዋለሽ እርግጠኛ ነኝ። ቆይ ላሰማሽ። ማማ እዚህኛው ቪዲዮ ላይ ነበረ። እንማማር ሰርተውበታል እሱ ሰርተውበት። እኔ እንጃ አይወጣልኝም በዚህኛው ስልክ ያንኛው አካውንቴ። አሁንም ታግ አድርጌው ነበር አንድ ቪዲዮ ላይ ረሳሁት ስሙን። አሁን ማን ነበረ? ኤፍታ ነው። ማን ኤፍታ አይደለም። ማን ነው?
ኤፍታ አይደል? አይደለም ኤፍታ የሚባል ልሳይኛ መሰለኝ። ኖ እሱ አይደለም። ኤፍታ የሚባል የሆነ ፓስተር ነገር ነው። እንደውም በቃ ከና ያኬ ጋር የሚከራከር ነበር እኮ። አይደለም አውቀዋለሁ። ልጁን ማን ነበር? አብርሃም ነው ማን ነው? አሌክስ አብርሃም ፓስተር አይደለም ሲል ኦኬ ኦኬ። በቃ አጀንዳ እንቀይር። ከታች ምንድነው የምትለን? መልስ ስጡ። ሰው መተቸት ሳይሆን ለምታነሳው ምንም ጥያቄ አንስታ አታውቅም። በነገራችን ላይ ተጠይቃ ማትመልስም ጥያቄ እንትን አትልም። ጠይቃ አታውቅም ሲጀምር። እሱ ላሉ ባልታ መልስ ይሰጣል እንዴ? እንኳን ለእሷ ላለ ባልታም አንሰጥም መልስ። እንዲህ ናቸው ለሚሉ እና የዛሬ 10 ዓመት ኢማጂን ቢኒ ታውቋታላችሁ እናንተ? ፌስቡክ ላይ አለች። ፌስቡክ ላይ ነው ያውቃትም እሷን። 10 ዓመት አልሆነም ቢኒ ፌስቡክ ነው። እዚህ ወደ ንጽጽር ዓለም ስትመጣ ይሆናል እንዴ? እዚህ ቲክቶክ እንኳን ከመጣን 4 ዓመት ሆነ እኮ። እዛ ቴሌግራም ላይ 5 ዓመት ነው 4 ይሆናል። 5 ዓመት 6 ዓመት ይሆናል ቴሌግራም ላይ ራሱ። ፌስቡክ ላይ አለች። ፌስቡክ ላይ ግን ስጽፍ እኔ አላውቅም። ፌስቡክ ላይ እኔም አይ ነበር፣ እዛ ላይ አልጽፍም ነበር በእርግጥ። ፌስቡክ ላይ ግን ፌስቡክ ላይ ነው ያወቅኩት ካለች እንግዲህ ፌስቡክ በረም ብትገረፍ ደግሞ ፓልቶክ ትላለች። ከና ፓልቶክ ባችን ላይ እነ ኪያስ ግን ኪያ ላይቭ የምከፍተዋለች። ኪያ እኔ ትናንትና እንትናን እየጠየቅኩ ነበረ። እርግብን የምር ጠፍታለች። አገር ቤት የት መፈለግ ይልመድባቸው። የምሬን ነው። ኪያ በጣም ጎበዝ የሆነች አገር ቤት ገብታ ነው። ኢቨን እንትን ቴሌግራም ቻናል ከፍታ ቻናሏ ራሱ በጣም እያደገላት ነበር። ቴሌግራም ዩቱብ አላት። በነገራችን ላይ እሷ እንቅስቃሴዋ የምትገርም ልጅ ናት። ሀገር ቤት ናት። ቴሌግራም ላይ ፖስት አለች የእምነት በር የሚለው ብዙ ሰዎች የእምነት በር አሁን አድጎላታል ቻናሉ። እንደገና ዩቱብ አላት። የእምነት በር የሚል ዩቱብ ምናምን ነው። አይ ኢትዮጵያ ከሆነች ይከብዳል፣ እረዳታለሁ። ኦኬ እህታችን ስትይ ማለት ቆይ አንቺ ቆይ ትንሽ ቆይና ታያለሽ። ትንሽ ገና ነሽ። ባይዘዌ ስሙ መጣልኝ። ወደዛ ልመልሳችሁ ፈልጌ አይደለም፣ ግን ፔትራ ነው ምናምን የሚባል ነበር። እሷ ነው አይደለም ፔትራ አይደለም በፍጹም something ፔትራ ወይ ቤትራ ነው something like that። ፔትራ አይደለም። ቢኒ ያንኛውን አካውንት ላክልኝ ቴሌግራም ቶሎ በል ማማ የሚለውን። እኔ ልጁን በደንብ አውቀዋለሁ። ከፔትራ ጋር ነው? ኖ ፔትራ አይደለም። እኔ ከፔትራ ጋር ነው። እኔ የድሮ አካውንቴ ጋር ግቢና አለ ስሙ ራሱ የመጀመሪያ ኮሜንት ላይ ስሙ ራሱ ምንድን ነው? ሰውየው እኮ ፕሮፋይሉ ተቀይሮ የማን ፕሮፋይል የማን አካውንት ነው ብዬ እኮ ሰውየው ይሄ ጃቢር የሚያደርገው አይነት ፕሮፋይል ነው። አልመልሳለሁ። ለምኛቸው የተረገመ ምን አይነት ነው? በሉ እኔ በማስረጃ አጋልጣችኋለሁ። አሁን ወደ ቀደመው እንትናችሁ ተመለሱ። አንተ ፈልጋ አዘጋጅ። እስከዛ አዘጋጅ። እኔ ጥያቄ አነሳለሁ። ዮሐንስ 17:3 መልሰናል። ጥያቄ ያለው ሙስሊም ካለ ይግባ፣ ካልሆነ ግን ጥያቄ እናነሳለን። እኛ አይሻልም? የጌታ ይመለሳል። አሁን ከወራት በኋላ እየጠየቁን ስለሆነ የጠፉ ልጆችን እናሳውቃቸው። አንዴ የጌታ ቢያንስ 3 ወር ጠብቁኝ ብሎ ነበረ። 1 ወር አልፎታል። ቢያንስ በቃ በአጭሩ 2 ወር ምናምን ጠብቁት። የጌታ ያለበት ሀገር ሌላ ሀገር ስለሄደ ለስራ ይመለሳል። ሌላ ማን ነው የጠፋው? ክርስቲያን እንዴ? ክርስቲያን አለ። ኧረ ቴሌግራም እንትና ከሴቶቹ ናቸው የጠፉ ሰዎች ማስታወሻ ምዕራፍ ላይ ነን። ብሩክ ሚስቱ ወልዳ እያረሰ ነው። ብሩክ እንኳን አለ፣ ችግር የለም። ከምር የጠፉ ሰዎች
ለምሳሌ እነ መባ ግሩፕ የነበሩ ሴቶች ትዝ ይልሽ እንደሆነ ቤት ይከፍቱ የነበሩት ቶታሊ ጠፍተዋል። እነሱ ከቲክቶክ ወጥተዋል። የደሞ ፍሬ ነኝ የሚባል ስም ያላት ራሱ በጣም ቤቷን የምትከፍትልን ቤቷ እየሄድን እንወያይ የነበረ ልጅ ካስታወስካት ቢኒ እሷ መባ ከነመባ ግሩፕ የነበሩ 3 ልጆች 4 ልጆች ነበሩ ቤት የሚከፍቱ ቶታሊ ጠፍተዋል። እነሱ ዮሹዋ መባ ምናምን አረ ብዙዎቹ ጠፍተዋል። ይሉ የዮሹዋ እንኳን የቅርብ የዮሹዋ የበፊቷ ልክ ነው። የበፊቷ ያው ነው እሷ አለች። ያው ነው እሷ አለም ነው ስሟ የዮሹዋ ማለት ነው። እንትን ላይ አወራታለሁ ፌስቡክ ላይ አወራት ነበር። ሀገር ቤት ገብታ ነው ታላቁ አምላካችንና ኤንድ አወር ሳቪዮር ጂሰስ እኛ አዳኛችን ኢየሱስ ነው ያለው። ታላቁ አምላካችንና የኛ አዳኛችን ኢየሱስ ነው ያለው። አዳኛችን ኢየሱስና ታላቁ አምላካችን ዘግሬት ጋር ታላቁ አምላካችንና ኤንድ አወር ሳቪዮር ጂሰስ የኛ አዳኛችን ኢየሱስ ነው ያለው። ታላቁ አምላካችንና የኛ አዳኛችን ኢየሱስ ነው ያለው። አዳኛችን አብርሃም ልጁስ የልጁን ድምጽ አብርሃም አይደለም ማርያም እኔ አውቀዋለሁ። አብርሃም ነው አብርሃም ነው እንትና መሐመድ እውነት ነው ዳኒ እውነት ለሁሉ ፕሮፋይል ያደረገውን የሚያደርግ ልጅ ካስታወሽ አለፈ ስሙ ራሱ አብርሃም ወደ ሀገር ቤት የገባ ባስኬትቦል ሀገር ቤት የገባ ኦኬ ይላል ኦኬ ትንሽ አረብኛ ይችላል አረብኛ ትንሽ አይ ቲንክ የተለያየ ነው። ወዲያው ሲጠይቃት ነበር እሱ ወዲያው እሺ ምንድነው ያለው ምናምን እያለ ጠይቃት ጨርሽ ይላል ምናምን እያለ ሌላም አለ እኮ ታላቁ አምላካችንና መድኃኒታችን የተባለው አብ ነው ብላ እኮ ለይታው እኮ ነው እንደዛ እያለች ያለችው እኮ ጨርሽ ይላታል እሱ ደግሞ ቆስጣ ወይ እንዴት ናችሁ? አላችሁ አለን። እግዚአብሔር ይመስገን። እንኳን ደህና መጣ አለን። እንዴት ቆስጣ ሰላጣ ቢ ይላል ቦስ። እንዴት እና እኔ አሳመርም ብለው ቆስጣ ይለዋል። ቆስጣ ካለው አይቀር ሰላጣስ ምን ነው ይቅርበት ብዬ ነው። ኧረ ተው ጎመን እንዳጨምሩልኝ በኋላ ደግሞ የማን ያለ ለነገሩ ጾም እግዚአብሔር ይመስገን። በርቱልን። ያው ዓለም ደግሞ ቆስጤ አለች። ቆምጤ እንዳትን እንደ መሐመድ መጨረሻ የትኛው ዓለም ነች? ሻዕቢያ ያዘችው ያልያዘችው ደግሞ ሻዕቢያ ያዘቻለች እንዴ? ማማ ታታሹ ብላለች። አረ ነገሩ ከሯን ቶፍታ ራሽታ ቴሌግራም አረ እንወድሻለን የፍቅር ሰው ቤትም አለሽ ፏው የለን እንወድሻለን እህታችን እናታችን አክስታችን ያ እና የጠፉ ልጆች ምናምን እንትን እያልን ነበረ። እንደውም ቆስጠንጢኖስ የጌታን ተክቶ ነው የመጣው የጌታ ነው ወይ የሚሉ ልጆች ነበሩ ሁላ። አረቴ ማማ አረ ልጁ ይመለስልን። የእኛም ጸሎት የጌታ ተመለስ። እኔ በወቅቱ ፐትራ ነው ተብሎ የተነገረኝ ይሄኛው ነበረ። አምላካችንና የኛ አዳኛችን ኢየሱስ ነው ያለው። ይሄኛው ቪዲዮ ላይ አድርገው ነው ያው ፔትራ ነው። ቢኒ አዳምጦ እስቲ
አዎ እና እሱ ነበረ። በደንብ አይሰማም። ማነው ድምፅ ሶሪ አይለኝም። ድምፁ ኦኬ። እስኪ ያችን እኔ ላሰማችሁ በስነ ስርዓት። ቆይ እንማማር። ቆይ ቢኒ የኔን አካውንት አንዴ ላክልኝ ቴሌግራም ላይ ሰርች አድርጌ የትኛው ነው? እኔ የቅዱስ ጳውሎስን ፒክቸር ያደረጉበት። ኧረ በስመ አብ ማውጣት አለብኝ። በቃቸው እሱ ላይ ነበረ አካውንቴ ላይ ጥርት በኋላ የፔትራ ድምፅ ነው። እውነት ለመናገር የምር ደርሶ ነው እሱ ልጅ ራሱ የጠፋው ደርሶ የኔን አካውንት ታገኘዋለህ። እንማማርሽ አንተ ሁለት ስልክ ካላችሁ በሉላት ላኩላት። እስቲ ሰርች አድርግና 2 ምን አድርገህ ማማይ ብለህ ጻፍና የቅዱስ ጳውሎስ ፒክቸር ያለበት ሁለቱም ተመሳሳይ ቅዱስ ጳውሎስ ፒክቸር ያለበትን ያመጣላል። ግን በቢጫ መልክ ድምቅ ባለው በቢጫው የሆነውን ላክልኝ። ሁለቱንም በቅዱስ ጳውሎስ አሁን ፒክቸር እያወራሽበት ያለው ይሄማ አይደለም። ያ ቢጫ ፕሮፋይል ፕሮፋይሉ ራሱ ኦኬ። እሺ እስከማመጣ ግን አንድ በዚህ አጋጣሚ እንድትመልሽ የምፈልገው እንትን አለ። እንዳውም የሆነ ኮመንት ሰጥቼ ነበር እና እንደ መረጃ ይዘውብሽ አንቺ ለማን ነበረ የሆነ አይ ቲንክ ለጉድ አይዲያ ነው እና በማማዬ ስም ማለት ነው በአንቺ ስም ፕሮፋይልሽን የሚመስል አንቺም ነበርሽበት እዛ ላይቭ ላይ እና እዛ ጊፍት እንደሰጠሽው አይነት ይመስል ነበር እና ግን ያችን ፕሮፋይል ተነክቶ ምናምን ውስጡ አልታየም። የአንቺ አካውንት እኔ አሁን ጊፍቱ ለምን ዓላማ እንደተሰጠ አሁን በጣም የተናደዱ ሰዎችን አይስክሪም ሰጣለሁ ማቀዝቀዣ እና ለእነ ሰላም ሰጣቸዋለሁ። እዚህ አሁን እንትን ውሸታቸው ሲጋለጥ ምናምን ጊፍት አይስክሪም ሰጣቸዋለሁ እና ያቺን ለካስ አንዲት ፕሮቴስታንት እህት ትይዝና ማ ቤት ነው ያየሁት። ልጇን አምላኳ ፎስታ ወጣች ነው ያልኩት። ያንን ያዘችውና ተመልከቶች ልጅ መጽሐፍ ቅዱስ ተሳስቷል በሚለው ሀሳብ ተስማምታ ለጉድ አይዲያ ጊፍት እየሰጠችው ነበረ። በምን አወቅሽ ይላታል። ቀለሜ ደግሞ ማለት ነው ይኸው ጊፍት እየሰጠችው ነበረ ይላታል። እንትለዋለች እሷ ጊፍት ቃሪያ ለምን ዓላማ እንደሚሰጥ አይስክሪም ለምን እንደሚሰጥ ምናልባት መለየት አለባችሁ ቲክቶከሮች። አይስክሪም በጣም ለተናደደ ሰው ማቀዝቀዣ ተብሎ የሚሰጥ ጊፍት ነው እና ያንን እንትን ብለው ነው አይቼው ስቄ አልፌ ኮሜንት ላይ ስቄ እኮ ነው ያለፍኩት። ኦኬ እሺ። ለማንኛውም ለጥያቄ ምላሽ አግኝቻለሁ። ተባረክላ ነው ምንድን ነው የሚባለው? አግኝቻለሁ ቪዲዮውን። አይ ቲንክ ይሄ ነው አይደል? ይሄ ፕሮፋይልሽ ነው። አካውንቱን ላክልኝ ወደ እኔ በቴሌግራም። እሺ ኦኬ። ቪዲዮን ካገኘውማ ቢክፈተው ማሜ ምን ችግር አለ? አግኝቼዋለሁ። ወይ እንትን አይሻልም እንዴ? በቲክቶክ አይቀልም? አላገኘኸውም? አሁን ገና መፈለግ ስለሆነ እኔ ወዲያው የቱ እንደሆነ ስለማቅ እከፍተዋለሁ። ፕሮፋይሉን ወደ አንቺ መላኩ ማለት ነው። ከቲክቶክ ይልቅ ቲክቶክ ላይ ሳይሆን ቴሌግራም ላይ መውጣት አለበት። ቲክቶክ ላይ የሚቀል መስሎኝ ነበር። እሺ ለማንኛውም እኔ እየላኩ ነው። ቀጥሉ። ወደ ርዕሱም መመለስ ካስፈለገ ወይ ደግሞ ጥያቄም ካለ ከሙስሊም ከገቡት ሰዎችም ጋር ምናልባት እኔ እንኳን ያኛው ልጅ ላዋራ ፈልጌ ነበረ ቅድም በተነሳው ጉዳይ ላይ እና ሄዷል። ሰው ቀጥሉ። እኔ እስከምፈልግ ድረስ ወይም እስከምልክ ድረስ የትላንትናው ውሏቸው ላይ ጥያቄ ነበረ። ጥያቄ የሚመልስ ሙስሊም ካለ ይግባ። በታላቅ እርድ ተቤዠ ነው የሚለው ለምንድን ነው የሚለውን ጥያቄ ጠይቄያለሁ። ቅድም ማስረዳት የሚችል ሙስሊም ካለ ይግባ። ቤዛነት ምንድን ነው? ኢብራሂምን በታላቅ እርድም ተቤዠ ነው ይላል። እርዱ ምንድን ነው?
እዛ ላይ እንደተቀመጠው እንደምናውቀው ታሪኩን ለይስሐቅ ነው እንግዲህ ቤዛ እንዲሆንለት አላህ ሌላ በግ ሰጠ። ስለዚህ በዛ ተቤዠ ነው ይላል። ስለዚህ ስለ ይስሐቅ ፈንታ በጉ መስዋዕት ሆነ። ስለዚህ ይስሐቅ ዳነ ነው። በዛ መሰረት ከሆነ እናንተ የምታርዱት ትናንትና ስታርዱ የዋላችሁት ከብት ያ የከብት መታረድ ምንድነው ምሳሌው ምንድነው ብያለሁ። ለቤዛነት ነው የምታርዱት። ለቤዛነት ከሆነ ለማን ነው ቤዛ የሚሆነው የታረደው ከብት የሚለውን ጥያቄ ጠይቄያለሁ። መልስ ስጡን። አዛ የምናደርገውን ነገር አናውቅም ብላችሁ በዘልማድ ነው የምናደርገው ብላችሁ መልሱልን። አልገባችሁ? አሁን ድምፁን ስሙ። እሺ ፔትራ ነው ወይስ ማን ነው የሚለው? አሁን እኮ ምንም እኮ ጉዳያችንም አይደለም። ፔትራ ይሁን አብርሃም በመረጃ የምናምን ሰዎች ስለሆን ይቅርታ ሲሆን እኛ ያለ መረጃ ስለማንንቀሳቀስ መረጃ ማቅረብ ስላለብን ነው። ዘግሬት ጋር ታላቁ አምላካችንና ኤንድ አውር ሳቢዮር ዲሰስ የኛ አዳኛችን ኢየሱስ ነው ያለው። ታላቁ አምላካችንና የኛ አዳኛችን ኢየሱስ ነው ያለው። አዳኛችን ኢየሱስና ታላቁ አምላካችን ሁለቱም በበኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ድምፁን ስማው ቢኒ የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ ለዓለም ድረስ ይኖራል። ስለ ልጁ ምን ይላል? አምላክ ሆይ የተባለው አብ ነው፣ ኢየሱስ አይደለም። ስለ ልጁ እኮ ነው የሚለው። ስለ ልጁ ብሎ ስለ ልጁ ግን ይላል አምላክ ሆይ አለ። ስለ ልጁ ፔትራ አይደለም፣ አብርሃምም ፔትራም አይደሉም፣ ሁለቱም አይደሉም። ኧረ ባሰው መጣ። ይሄን የሚወደው እኔ ግን ፔትራ ነው። ፔትራ ድምፅ አይደለም፣ አብርሃምም አይደለም። የአብርሃም ድምፅ ወፍራም ድምፅ ነው፣ እንደዚህ አይደለም። ይሄ ሌላ ልጅ ነው፣ ከሁለቱም ሌላ ነው። ፔትራም አይደለም፣ አብርሃምም አይደለም። የፔትራም ድምፅ እንደዚህ አይደለም። አይ ወንድማችን አሁን እኔን ከደገፍክ ፂ ትቀየማለህ፣ ፂን ከደገፍክ እኔን እቀየማለሁ። ለሱ ማንነታቸው ፔትራም አይደለም፣ አብርሃምም አይደለም። ሁለቱም እኔ ተብዬ ነው ከዚህ ነፃ ነኝ። ማነው ስሙ? አላውቀውም። የለሽ መጀመሪያ የተባልኩት በቃ ፔትራ እንደሆነ ነው። በዛ ያስኩኝ፣ ከዛ ቀጠልኩኝ። ፔትራ አይደለም። የፔትራ ድምፅ እንደዚህ ነው እንዴ? ፔትራን እኮ አምጡት እንዴ! የፔትራ ድምፅ እኮ የገጠር እንትን ስታይል አለው። ጎጃሜ ነው ሁሉ የሚመስለው ሲናገር እኮ ፔትራ እኮ እንደዛ አይደለም። አረ እሱን የሚናገረው እንትና ነው አብርሃም። እሱ ለዛ ነው ፔትራ ራሱ የፔትራን ድምፅ እስቲ አምጩማ ማሜ። ፔትራ ሲናገር ራሱ እንደዛ ነው። ደግሞ እንደዚህ አይደለም ነው ይሄ ፔትራ ብለሽ እስቲ ፈልጊውና አምጩ ድምፁ። ኧረ አይወጣልኝም። የለም አይ በቃ እንታው ከዚያ ላይ ፔትራ ብትሉ መቼም ዝም ብላችሁ ፔትራ ብላችሁ ብጽፉ ራሱ ቲክቶክ ላይ ያመጣዋል። አያጠፋም። ይሄን አሁንም እዛው ላይ ናችሁ። እኛ እኮ በቃ ያለ ማስረጃ እኮ በቃ ፔትራ ይኸውላችሁ፣ ፓስተሩ ፔትራ የሚባለው ላይ ዝም ብሎ ያለ እንትን ከነሱ ጋር ገብቶ የሚነታረከው ልጅ ነው። ካስታወሳችሁ እኔ በደንብ አውቃቸዋለሁ። በነገራችን ላይ ያረሳኋቸው ዝም ብሎ መረጃ ሳይዝ ይገባና ዝም ብሎ ነው እንትን የሚለው እሱ ፔትራ የሚባለው ፓስተር ነገር። አብርሃም ደግሞ የሚባለው ልጅ በጣም ጎበዝ ልጅ ነበረ። በጣም ፕሮቴስታንት ነው። በክርስትናው ላይም በእስልምናው ላይ በጣም ጎበዝ ነው። እሱን ነው በደንብ ይወደን ነበር። ታስታውሻለሽ? አብርሃም እግዚአብሔርን አብሮን ሆኖ ፕሮቴስታንቶቹን ላንትን ይሉት ነበረ። በጣም ስርዓት ያለው ልጅ እንዴት ከነሱ ጋር እያሉ ካስታውሽ። ጥሩ ልጅ ነው። አይ በቃ እንስማማለን። እኔ የተነገረኝ ፔትራ እንደሆነ ስለነበር እንጂ ሌላ ማስረጃ የለኝም። ሰው እኔ ያምኛለሁ። እንደውም ወዲያው እሱ ሲገባ እኔ ገብቼ ነበር ስቀዳ የነበረው የባቱ ጊዜ ማለት ነው። ማስታወሰው በደንብ ባቱ የኡስታዝ መሐመድ ከድር ያመነለታ የዛን ቀንም እሱን የተወያየው ከእህታችን ከአክስታችን ጋር እሱ ነበር ገብቶ እንትን የነበረው። ሲጀምር በጣም ትዕግስተኛ ነው እሱ እንጂ በዚህ እንግሊዘኛዋ ማን ነው የሚታገሳት? እሺ በሉ ወደ እንትናችን እንመለስ። ይቅርታ ትንክኒ ነኝ ወደዚህ እንትን ያልኳቸው። ያ ወደ እንትኑ ተመለሱ፣ ወደ ዋናው ጉዳይ ቶፒኩን ተመልሰን እንትን በል
ያው ጥያቄ አቅርቤያለሁ እኔ ሂዱበት እናንተ። ካልሆነ እንግዲህ የመሐመድና የሻን ጉዳይ እናነሳለን። መሐመድ ጸሎት ያደርግ እንደነበረ ሰምታችኋል አይደለ? ሰምታችኋል አይደለ? መሐመድ አቁምልኝ፣ ሰዎች እየሳቁብኝ ነው፣ መንገድ ላይ እየተንጠባጠበብኝ ነው፣ ልብሴን እየነካብኝ ነው፣ ሰዎች ደግሞ ሲያው እየሳቁብኝ ነው፣ አደራ አቁምልኝ የሚል ጸሎት ጸልዩ ብሎ አስተምሯል መሐመድ። ከክፉ እንደዛ ካላለን ስለማይመጡ ነው። ይቅርታ ማሜ፣ ርዕሱን ቀይሪው። ለምንድን ነው መሐመድ ጸሎት ማድረግ የፈለገው? ለምንድን ነው ጸሎት የሚያደርገው? አቁምልኝ ብሎ የዘር ፈሳሽን አቁምልኝ ብሎ ለምንድን ነው ጸሎት ያደረገው? አላህስ ለምንድን ነው ማቆም ያልቻለው የሚለውን ርዕስ እናንሳው። ካልገቡ እንግዲህ ምን እናደርጋለን? እኛ ደግሞ ትንሽ ሞቅ እናድርገው በዚህ እና ሙስሊሞች ያው እንትን እንዳይመስላችሁ ስድብ ምናምን ሳይሆን ያለ ነው ሐዲስ ላይ። አንዴ ፕሮፋይል ቀየር። ይቅርታ መቴ ስልክ ልቀይር፣ የሆነ መረጃ እዚህ ላይ ስላለኝ ነው። ያ የአይሻና የመሐመድ ጉዳይ ይነሳ ወይም እንትን ካለ ማለት ነው መግባት። ብዙ ጊዜ መሐመድ ሲነሳ ነው ሙስሊሞች መልስ ለመስጠት የሚገቡት፣ አምላካቸው መሐመድ ስለሆነ ማለት ነው። እስቲ እንደዚህ ብለሽ ለጥፊ ማሜ፣ በእስልምና አምላክ አላህ ነው ወይስ መሐመድ ብለሽ፣ አምላክ ማን ነው አላህ ወይስ መሐመድ ብለሽ ለጥፊ። እውነት ለመናገር መሐመድ ነው አምላክ፣ አምላካቸው መሐመድ ነው። እውነት ሊትራሊ ማለት የተጻፈ ሳይሆን በተግባር የሚደረገው። በተጻፈ ከሆነ አላህ ነው አምላክ ተብሎ የተጻፈው፣ ግን አምልኮ ያመጡልን ኖሮ ኢቭን አላህን እንኳን አናውቀውም ነበር ብላ ነው ያለችው። ስለዚህ ያለ መሐመድ አላህ ራሱ ሊታወቅ አይችልም። ስለዚህ ለመሐመድ ያላቸው ግምት ወይም ደግሞ ሀሳብ የዚህን ያህል ደረጃ ነው። መሐመድ ባይኖር አላህ የሚባለው አምላክ ራሱ አይታወቅም ብሎ ማለት እኮ በጣም የሚገርም እኮ ነው። በጣም የሚገርም ንግግር እኮ ነው። በሌላ ሰው እንኳን አይገለጥም ነበር እያሉ እኮ ነው እነዚህ ሰዎች። ስለዚህ መሐመድ ነው በቃ የአላህ ፈጣሪ ነው። አላህን ያስተዋወቀን ሰላት እንዳለን ጀሃነምን እና ምንድነው ጀነትንም ያስተዋወቀ ሁሉ ነገር የነገረን መሐመድ ነው። ስለዚህ መሐመድ ባይኖር ኖሮ አላህ አይኖርም ብሎ ማሰብ መቻል ከባድ ነው። እውነት ለመናገር በጣም ከባድ ነው። ምክንያቱም አላህ የሚባለው አምላክ እውነተኛ አምላክ ከሆነ መሐመድ ሳይኖር ብዙ ዘመን ኖሯል ብለው የሚያምኑ ከሆነ ያለ መሐመድ አላህን እናውቀዋለን ብሎ አናቆም ብሎ አስተምሮ መስጠት ምን የሚሉት ነው? በነገራችን ላይ ቢንዬ የማይገባኝ ማለት ነው። አሁን ለምሳሌ ሐዲሳቱን አሁን ላይ እያየን ነው የእሱ ስብዕና ማለት ነው። እና ምኑን የወደዱት ማለት እንደዚህ ወለአቢ ፊዳክ ምናምን እስከ ማለት የደረሱት ምኑን ማለት እኔ ሁሌ ጥያቄ ይፈጥርብኛል። ማለት ምኑን አንብበው ነው እንደዚህ የወደዱት? ለምን ስናየው ህይወቱ የሚቀፍ ሰውዬ ነው፣ ምሳሌ የማይሆን ሰውዬ ነው። እንደውም የሆነ ቪዲዮ አይቻለው በክርስትናና በእስልምና ነቢያት ተከብረዋል ምናምን እያሉ ማለት ነው። ኦኬ ነቢያት በህይወት ዘመናቸው የሆነ የሰሩ ስህተት ሊኖር ይችላል። ምንም ችግር የለም፣ ሰው ናቸው፣ ይሳሳታሉ። ሁሉም ጻድቅ አይደሉም። ተሳስተው መውደቃቸውን ከወደቁም በኋላ ደግሞ መነሳታቸው ነው ለእኛ የሚያስተምረን። እውነተኛ ነገሩ እንትን ተብሎልናል፣ ተጽፎልናል። ግን ክርስትና ውስጥ ነቢያት አልተከበሩም ይሉና እስልምና ውስጥ ግን ምሳሌ የህይወታቸው ምሳሌ አድርገውት የሚቆጥሩት ሰውዬ ግን ህይወቱ የሚዘገን ላይክ
ያን በቃ አይምሮ ራሱ አይደለም። እና እንዴት ነው ቆይ ምኑን የወደዱት እና ምን አንብበው ነው ማለት ከሐዲሳት ሌላ የተጻፈ ነገር እንግዲህ የእሱ ተከታዮች ናቸው ሐዲሳቱን የጻፉት። ኦኬ ከሱ ሌላ የተጻፈ ነገር ኖሮ አንብበው ነው ወይ እንደዚህ አይዶል ነው። እኔ እንደውም ሻሃዳ ሲቀበሉ አብረው የሆነ መንፈስ የሚቀበሉ ሁላ እስኪመስለኝ ድረስ ሲለወጡ ላይ ይታወቃሉ። ላይክ ህይወታቸው ሁላ በጣም ከንግግራቸው ሁላ ሁሉ ነገራቸው እንትን ይላልና ከሻሃዳው ጋር ሁላ የሚቀበሉ የሆነ ነገር የሚቀበሉ ሁላ እስኪመስለኝ ድረስና ምን አንብበው ነው እኔ ሁሌ ጥያቄ ይፈጥርብኛል። ያ የኛም ጥያቄ እሱ ነው። ጽዬ ሁል ጊዜ ሐዲስ ላይ እና ቁርአን ላይ ያለው መሐመድ ሌላ ነው፣ በሙስሊሞች ልብ ያለው መሐመድ ሌላ የሆነበት ምክንያት ምንድን ነው የሚል የኛ የዘወትር ጥያቄ ግን የለም። በሐዲሳትም በሲራዎቹም በቁርአን ላይም የተገለጠው መሐመድ ግን ጨካኝ፣ የማይራራ ስብዕና በጣም የወረደ የጎደለ አይዶን ነው። እኔ እንደዚህ ተብሎ ከተጻፈለት እኔ ሙስሊሞች እንዴት ብለው እንደተቀበሉት እኔ ራሱ ግራ ይገባኛል። እና እንደ መልካም ሰው እንኳን ሊቆጠር የማይገባው ሆኖ ነው የተገለጸው በእስልምና አስተምህሮት ውስጥ። በአጠቃላይ በእስልምና አስተምህሮት ውስጥ ሐዲስን ብትገልጹ ስለ መሐመድ መጥፎነት ነው የሚናገረው፣ ስለ መሐመድ ጭካኔ ነው የሚናገረው። የሰው እጅና እግር ይቆርጥ እንደነበረ ነው የሚናገረው። ዓይንን በጋለ ብረት እንደሚያወጣ ነው። አሮጊት ሴቶችን ሲገደሉ ደማቸው ሐላል ነው ሲል ነው የሰማ ነው። የ90 ዓመት ሴትን በግመል አሰንጥቆ ሲያስገድል ነው። ለገንዘብ ለሀብት ለንብረት ብሎ ሰው ላይ ደረቱ ላይ የጋለ ብረት የጋለ ድንጋይ አድርጎ አቃጥሎ አንገት አስቆርጦ እንደሚገድል ነው የሚናገሩት። አንጻር እነዚህ ነገሮች ናቸው የተቀመጡት። ሌሎችም ያልጠቀስኳቸው ነገሮች አሉ። ህፃናትን በማታ በሚደረግ ጦርነት ላይ የመሐመድ ሳባዎች ከመሐመድ የተሻለ ስብዕና ስላላቸው እንዴት ነው የምናደርገው? ማታ ላይ በምናደርገው ጦርነት ላይ ህፃናትና ሴቶች ልጆችን መለየት አንችልም፣ ስለዚህ ገደልናቸው ሲሉት መሐመድ ምንድን ነው ያለው? ደግሞ እንኳን ጦርነት ሲሄዱ አትግደሉ አይደለም ያለ። እነሱ ከነሱ ናቸው፣ አንድ ናቸው፣ እንደ አባቶቻቸው እንደ እናቶቻቸው እነሱም ጣዖታውያን ናቸውና አብራችሁ ጨፍጭፉ ነው ያለው። ይሄ እንግዲህ ከሰብአዊነት አንጻር ነው። ተመልከቱ። እነሱ የሚሉት ነገር ከየት እንደሚመጣ አላቅም። ለህፃናት ይራራል፣ ለከብት ይራራል፣ ለምናምን የሚለው ነገር ከየት እንደመጣ አላቅም። ከዛ በተረፈ ደግሞ ከሴቶች ጋር ባለው ግንኙነት ደግሞ ሄዳችሁ ስታዩ በጣም ወረስት የሆነ ይመጣባቸዋል ማለት ነው። ህፃናትን ከማግባት ጀምሮ ሴቶችን ገና ለገና ተማረኩ ተብሎ በባል እያላቸው በባላቾቸው ፊት ማስደፈርን፣ ወላጅ እናቶችን ባሪያ ስለሆኑ ልጅ ያላቸውን ባሪያ እናቶችን የመሐመድ ሰሃባዎች አውጥተው ሲሸጡ እንኳን ፈቃድ የሰጠ ማለት ነው፣ ያልከለከለ። ተመልከቱ። ስለ ሶፊያ ትላንትናም እያወራን ነበር። ሶፊያን እንዴት ነው ያደረጋት? አባቷን፣ ባሏን፣ ወንድሟን ገሎ ከዛ በኋላ በስከ አብሮ የሚተኛ በዚህ ብልግና ሲያዝ አላህን የፈቀደልኝ እናንተ እንደዚህ ማለት አትችሉም፣ ስለዚህ እናንተን ጠቅላላ ፈታለሁ፣ ከሰራተኛ ጋር መተኛትን እውቅና ካልሰጣችሁ ፈትቼ ከእናንተ የተሻሉ ሌላ ሚስቶችን አገባለሁ ብሎ የሚናገር የገዛ ልጁን ሚስት የሚቀማ ሆኖ ነው የተገለጸው። ይሄ ቁርአን ላይ እንደዚህ ብሎ ነው ያስቀመጡት። ቁርአን ላይ ነው ባይዘው። በቃ ልጄ ነው ብዬ ነው የማመጣው። ልክ እንደ ልጆቼ የማየው እንደ ልጄ የማሳድገው ነው። የዛን የልጁን ሚስት ገና ለገና ስላያት ቆንጆ ስለሆነች አያትና አላህ ፈቅዶልኛል፣ ስለዚህ ልቤ ውስጥ አለችና አላህ በልብ ውስጥ ያለውን ነገር ለምን ለሰው ብለህ ታፍራለህ? አላህን መፍራት ሲገባ ለምንድን ነው ሰው መፍራት ፈርተ ሚስትን ያዝ የምትለው? ስለዚህ ጉዳዩን ይጨርስ፣ ሚስቱን ይፍታ፣ ከዛ በኋላ እኛ አጋባህ ነህ ብሎ የሰው ሚስት ነጥቆ የሚያገባ። አሁን እንደዚህ አይነት ባህሪ ነው የተገለጠው ለመሐመድ በሐዲስ ላይ። ሴቶች ሁሉ ካመኑ ነፍሳቸውን ለመሐመድ መስጠት ከፈለጉ፣ ሴቶች ሁሉ አማኝ ሴት ሁሉ መጣ ለመሐመድ ነፍሷን መስጠት ከፈለገች ወይም ደግሞ ሊያገባት የፈለገ እንደሆነ ከምዕመናኖች ለአንተ ብቻ የተፈቀደልሽልህ ተብሎ እንደዚህ ተብሎ የተቀመጠ። አሁን የምን አይነት ስብዕና ነው? አማኝ ሴት ስንት ናት? በዛ ዘመን እንኳን የነበሩት በ10 ሺህ የሚቆጠሩ ሊሆኑ ይችላሉ አማኝ ሴት የተባሉት፣ ከዛ በላይም ሊሆኑ ይችላሉ። እነዛ ሁሉ
ከመሐመድ ጋር መተኛት ቢፈልጉ መሐመድ ሊያገባቸው ቢፈልግ እነሱን ሁሉ ማግባት ይችላል? ያመነች ሴት ነው የሚለው። ያመነች ሴት ነፍሷን ለነብዩ አሳልፋ መስጠት የፈለገች እንደሆነ ነብዩ ሊያገባት የፈለገ እንደሆነ በሱ ፍላጎት ነው። ከምዕመናን የጠራ ሲሆን ለአንተ ፈቀድንልህ ይላል። በሚገርም ሁኔታ ህግ አፍርሶ ነው አላህ የፈቀደለት። የሚጋቡበት ህግ ተቀምጧል። በመጀመሪያ ደረጃ ሽማግሌ ያስፈልጋል። ለመሐመድ ሽማግሌ ያስፈልገው፣ ምስክር ያስፈልጋል፣ ምስክር ያስፈልገው፣ መህር ያስፈልጋል፣ መህር ያስፈልገው። እነዚህ ሁሉ ቅድመ ሁኔታዎች ተነስቶ አንድ ሴት ልጅ መጣ በቃ ከመሐመድ ጋር ትተኛ ነው። ሊትራሊ በቃ ትተኛ ነው። ጋብቻም አይባልም። በእስልምና ኬዝ ከጋብቻም አይባልም። ያለ ምስክር፣ ያለ ሽማግሌ፣ ያለ መህር የሚደረግ ነገር የለም። ለመሐመድ ግን ይሄ ሁሉ ነገር የለም። አንድ ሴት መጣች ፈለገች አገባዎች ብሎ ከእሷ ጋር መተኛት ይችላል። ምን የተቀመጡትን ነገሮች ሳያስቀምጥ ሳይጠቀም ምንድነው እነዚህ መህር ይዛ ሳትመጣ ሽማግሌ ይዛ ሳትመጣ መህሯን ሳትቀበል ወይም ደግሞ ምስክሯን ይዛ ሳትመጣ ብቻ መሐመድ በቃ እኔ ነፍሴ ለራሴ አንተን አሳልፌ ልሰጥ እፈልጋለሁ ካለች መሐመድ አስገብቶ ከእሷ ጋር ጉዳዩ መፈጸም ይችላል። ይሄ ጋብቻ ተብሎ ነው የሚቆጠረው። ስለዚህ በዚህን ያህል ስብዕና ላይ ያለ ሰው እንዴት ነው ውዴታው ከልባችን አልወጣ ለምትሉት ሙስሊሞች እንዴት ነው የምትወዱት? እንዲህ አይነት ሰው እንዴት ነው የምትወዱት? አረ ያስቡ ሙስሊሞች። ያ ከታች ሊንዳ ኧረ ይሄ ምንድን ነው ምናምን እያለች ነበርና ምናልባት ማስረጃ የሌለው መስሏችሁ ከሆነ እያንዳንዱ ማስረጃ አለው። ግን ብትገቡና እያያችሁትም ቢሆን ደግሞ በጣም አሪፍ ነበረ። ልኬላት ነበር ሊንዳ የግቢና እናሳይሽ። አይ ለእሷም ችግር ስለሆነ ክፈትላት ወይም ቢኒክ ትችላለህ ወይስ አንድ ሙስሊም እናስገባ? ከፍትላት አስገቡ ካለ አስገቡና እያንዳንዷን ነገር እናሳየን። ይግቡ ቢሆን አሪፍ ነው። አንድ ጊዜ ስልክ ላወራ። ቆይ ቀጥሉ አውሪ። እና ደግሞ ራሱ አላህን የሳለበት መንገድ ራሱ እኮ የሚገርም ነው። ቁርአን ላይ እንደምናየው ይበልጡ የራሱ ፍላጎት ያማከለ ነው። በቃ እሱ ፈልጓል አላህ ፈቀደልኝ እያለ ነው። እና አላህን ራሱ የሳለበት መንገድ ቅድም ያየነው አዲስ እንዲሁም ደግሞ ማሐፀን የሚባል ነገር አላህ ይዛው እያለ ማለት አይዶኖ አዲስ አስተምሮት ከነቢያቱ የተለየ አስተምሮት ይዞ የመጣበት ነገር አይምሯችን ውስጥ ስለ ገነት የሳለልን ነገር አስባችሁታል? ጌታ ኢየሱስ ክርስቶስ ማግባት መጋባት የለም ብሎ እሱ ደግሞ መጥቶ ይሄን ሁሉ ሚስት ታገባላችሁ እያለ ይሁን በቃ የሚዘገንን። አሁን ማናችንም ቢሆን አምላካችንን ሄደን ማየት ማምለክ ማመስገን ነው የምንፈልገው። የሁላችንም ምኞት ይሄ ነው። ግን እንዴት ነው ሰው ምድር ላይ ተቀምጦ ሄጄ ሚስት አግብቼ ተኝቼ ገንዘብ ካለው አሁን ላይ ራሱ ማድረግ እኮ የሚችለው ነገር ነው። አሁን እንደዚህ የሚመኛቸው ማንጋጋት እኮ ይችላል። ያኔ የወረደ ያኔ አይምሮ የሌለው ሰው ከሆነ ማለት ነው። ስነ ምግባር ያለው ከሆነ አደርገውም አይቀበልም አይምሮ ራሱ። ግን አንድ የማይረባ ሰው ገንዘብ ኖሮት እንደፈለገው እንደዚህ አይነት ነገር ነው እያስተማረ ያለውና ይሄ ራሱ ግራ ይገባኛል። ማለት ለምን እንደዚህ ያደረገ ለማታለል ነው? በሰዓቱ የነበሩ ወንዶች የሆነ በቃ የማይረቡ ሆነው ነው ላስክል ድረስ ማለት ነው። ማለት በዚህ ያታለላቸው ነው። እኛ አምላካችንን ማመስገን ይሻለናል ይሄ ምንድን ነው ምናምን ብለው እኮ ሊጸየፉት የሚገባ ነገር ነው። ምንም አዲስ ነገር የለም ማለት ነው። ምድር ላይ ያደርጋሉ። አሁን የመሐመድ ሳቦች ነው ይሄ ነገር መጥፎ ነው ብለው ዳይፍ ያደረጉት ራሱ እኮ እግዚአብሔር ይስጣቸው እንጂ ለአእምሮ የሚሰቀጥጡላ ነገር እኮ አለ ዳይፍ ላይ። ግን በቃ እንደውም ጥሩ ስነ ምግባር አላቸው። የዛሬ ለምሳሌ አልባን የሚባሉት እሳቸው ናቸው ዳይፍና ምናምን ያደረጉት ሰው። እነሱ አያቸው ጭንቅላታቸው አላሳመናቸው። ከዛሬ ስንት ሺህ ዓመት ድረስ የተጻፈን አይምሯቸው ስላላሳመናቸው ኖ ይሄንማ ልቀበለው አልችልም ብለው ውድቅ ማድረጋቸው ራሱ የሚደገፍ ሀሳብ ነው። ከመሐመድ ነብይ ከተባለው ሰውዬ እሳቸው የተሻለ አመለካከት አላቸው። ሐዲስን ጻፉት ከተባለው ሰውዬ እሳቸው ጥሩ አመለካከት አላቸው ማለት ነው። ያኔ ዳይፍ ያደረጉት ሰዎች ያ እንግዲህ የቅድም አንዱን ላሳያችሁና ከዚህ ውስጥ ላይ ይሄ የሱራ 4:24 ተፍሲር ነው ኢብን ከቲር ሱራ 4:24 ላይ ታውቁታላችሁ አይደል? ቆይ ወደዛ እንሂድ። መጀመሪያ ቁርአኑን እንየውና ከዛ ከቁርአኑ ወደ ተፍሲሩ እንሂድ። ከተፍሲሩ ወደ ቁርአን ከምንሄድ
ብዙ ጊዜ ሙስሊሞች ያው ተፍሲር መነሳቱ ራሱ አሁን እየከበዳቸው ነው። እኔ ለምን እንደሆነ አላውቅም። ቁርአን ብቻ ቁርአኒስት ይሄ አላህ በእናንተ ላይ ጻፈ። ከዚያችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝምተኛ ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእርሱም በእርሱ በመገናኘት እናት ይበዳል ማለት ነው። ተፍሲሩ ላይ እግዚአብሔር ቆረጣም ነው። የቢኒ እናት ይበዳል። ይሄ ደግሞ እንደው ገመዳፍ። እሺ ዳአያት ሚንስ አያው ወይም ይሄ ምንድነው እያብራራ ያለው ዩ ፕሮቢትድ አቡ ሰይድ አልቁድ ይታያቸዋል። ወዝም ፕሪዲተርማይንድ ዴት ማለት ለተወሰነ ጊዜ የሚሆን ማለት ኢንቱ ሳሂ ምን አልከኝ? ፕሪዲተርሚንድ አንበብልኝ በእናትህ ፕሪዲተርሚንድ። እሺ በቃ እንትና ማን ነበር ዲተርሚንድ እንደሚባለው ፕሪ ማለት ነው። እና አንድ ልጅ ነበረ ዙርቀና የሚለው ማለት አይችልም ነበር። ፕሪ ከዛ በኋላ ዲተርሚንድ ይሄን ማንበብ ዲተርሚን ማድረግ ታውቃለህ? ፕሪትና ዲተርሚንድ ምላሴን ይዘኛል ይሄን ለማንበብ ስለሽ በገባ እንደሚለው ማለት ነው። አንዳንድ ሰዎች እሱ ማለት አይችሉም። እስቲ አንብበው። ፕሪዲተርሚንድ ኦኬ በቃ ፕሪዲተርሚንድ ኦኬ። እሺ ዘቱ ሳይስ በሁለት ሳሂ ላይ ተቀምጧል። ሪኮርድድ ዛት ዘ ሊደር ኦፍ ዘ ፌስፉል አሊ ቢን አልጣሊብ ሰይድ ይላል። ሁለት ሳሂ በሆኑ ሀዲሶች ላይ ተቀምጧል። አሊ ቢን ጣሊብ እንደዚህ ብሎ ተናገረ። ዘ ሜሴንጀር ኦፍ አላ ፕሮቢትድ ሙታ ሜሬጅ የአላ መልእክተኛ ሙታ ሜሬጅን ከልክሏል። ኢቲንግ ዘ ሚት ኦፍ ዘ ዶሜስቲክ ዶንኪ ኦን ዘ ዴይ ኦፍ ዘ ካባር ባትል ይላል። ግን ይሄ ሀሳብ በእርግጥ ተሽሯል ለማለት እየሞከረ ነው። ግን ምን ማለት ነው? ይሄ ክፍል የወረደበት ገንዘቦቻችሁን ስጡና ከነሱ ጋር ኢንጆይ ያድርጉባቸው የሚለው ክፍል የወረደው ሪቬል አባውት ሙታ ሜሬጅ ስለ ሙታ ሜሬጅ ነው። ሙታ ሜሬጅ ማለት ደግሞ ለተወሰነ ጊዜ የሚደረግ የጋብቻ አይነት ነው። ፕሪዲተርሚንድ ይቅርታ፣ ይህን ቃላት እኔ አልለውም። ብቻ ይሄ ቃል ምን ማለት መሰላችሁ? ለተወሰነ ጊዜ ማለት ነው። ፕሪዲተርሚንድ ማለት ለተወሰነ ጊዜ የሚደረግ የጋብቻ አይነት ነው። አላህ የሚባለው ወይም ደግሞ መሐመድ የሚባለው ነቢይ ይዞት የመጣው መልእክት ምንድን ነው? ከሴቶች ጋር በጊዜያዊ ጋብቻ በኮንትራት ጋብቻ አድርጋችሁ ከዛ በኋላ ምንድን ነው የተጠቀማችሁባቸውን ገንዘቦች ስጡ ማለት ነው። ኢንጆይ ያደረጋችሁባቸውን ገንዘብ ስጡ የሚለውን ይሄን ለማስያዝ ነው የመጣው ብሎ ይናገራል ማለት ነው። በጣም በሚገርም ሁኔታ ታዲያ አሁን ይሄን ሰው እንዴት ነው ሰው ውዴታ ውስጥ እሺ ጻፍልኝ በአማርኛ ፕሪዲተርሚንድ። እሺ አግኝተዋል። እዚህ ጋር በአማርኛ ጽፈውልኝ ነው ፕሪዲተርሚንድ። ኦኬ አንዳንድ ቃላቶች ያው አንዳንድ ሰው ላይ ይከብዳል ምላስ ላይ ማለት ነው። በእርግጥ ለማንኛውም እንዴት ነው በዚህ ሀሳብ እንዴት ሙስሊሞች ተስማማላችሁ? ጊዜያዊ ጋብቻ ማለት ምን ማለት እንደሆነ ያውቃቸዋል? ሰው ለሁለት ቀን ለሶስት ቀን ብሎ አግብቶ ሴትን የተጠቀመበትን ኢንጆይ ያደረገበትን ገንዘብ ሰጥቶ መሄድ ማለት ጋብቻ ነው ለእናንተ በእስልምና ውስጥ? ጋብቻ ነው። እና እንደዚህ አይነት ነገሮችን እንዴት እንደምትቀበሉ አላውቅም። ይሄ አንደኛው ነው እንግዲህ የመሐመድ ቅድም ካልናችሁ ውስጥ ማለት ነው። ይሄ ባለትዳር ሴቶችን የሚያስደፍርበት መልኩ ማለት ነው። ሌላ ደግሞ ላሳያችሁ። ቅድም ከተናገርን ውስጥ 66 ላይ ወይም ደግሞ 33 ላይ ያለውን እናሳያችሁ። 33 ላይ ያለውን ቁርአኑን መጀመሪያ እንዳሳያችሁና መሐመድ እንዴት ነው መሐመድን የተቀበላችሁት 33 37 ላይ በጣም በሚገርም ሁኔታ ማለት ነው የሚያሳዝን ታሪክ አለ እዛ ላይ ባይዘው ማለት ነው። በጣም የሚያሳዝን ታሪክ አለ። ያላችሁ ሰርቪስ እንደዚህ እያለኝ ነው ዛሬ ምን እንደሆነ አላውቅም።
አንዴ ይሰራል፣ አንዴ አይሰራም። አይሰራም ሰርቪስ አናቬለብል እያለኝ ነው። አይ እየዘጉት ነው ማለት ነው። እስቲ ከዚህ ጋር ደግሞ ልግባ። እዚህ ጋር ቁርአን ብዬ ልግባና በዚህ ስገባ ይሻላል መሰለኝ። ሱራ 33 37 እሺ 37 ላይ ደግሞ ምን ብሎ እንደሚያስቀምጥ እናሳያችሁ። እሺ 37 አይ ዘጉት ማለት ነው። ሰርቪስ አንአቬለብል ይላል። ለእኔም እንደዛ ነው የሚያሳየኝ። ያ በቃ ዘግቶታል ማለት ነው። አይ ይህ ሙስሊሞች ደግሞ የሆነ ነገር ሊያርሙ ነው። እንደዛ ሲዘጉት የሆነ ነገር አርመው ደግሞ ያመጣሉ። እሺ ስለዚህ እዚህ ላይ ገብተን እንያ ደግሞ ሌላ እንገባለና ምን ችግር አለኝ? ተፍሲር ዶት ኮም የቱ ጋር ነው ያለው? ተፍሲር ዶት ኮም እዚህ ጋር አረብኛ ነው ግን መልሰዋለን። እስቲ ሱራ 33 ቁጥር 37 ከዛ ኢብን ከሲር ማለት ነው። ኢብን ከሲር ስንት ነበረ? ኢብን ከሲር 774 ይሄ ነው መሰለኝ። ኢብን ከሲር አረብኛ ነው ግን ወደ እንግሊዘኛ እንመልሰዋለን። በሌላ ብታመልጡ በዚህ አታመልጡንም እኛ። ያ ኢብን ከሲር ይሄው እዚህ ላይ አለ፣ ችግር የለውም። እዚህ ላይ ደግሞ እንዴት አድርጎ እንዳመጣው ላሳያችሁ። ምናልባት ይሄ ደግሞ በጣም ረጅም አድርጎ ነው የሚያመጣው። በዚህኛው ስገቡ በመድኃኒዓለም 3 ፔጅ ነው፣ 3 ፔጅ ነው። ኦኬ እዛኛው ግን ቢሆን በጣም በአጭሩ ስለሚያስቀምጠው አሪፍ ነበር። እሺ ለማንኛውም ታሪኩን እናንብብላችሁ። መጀመሪያ ወደ ቁርአኑ እንሂድና ከዛ በኋላ ወደ ተፍሲሩ እንሄዳለን። አጠቃላይ ታሪኩ ምንድነው? ሱራ 33 ላይ ቁጥር 37 ላይ ያለው መሐመድ የሰው ሚስት አይቶ ሻፍዶ ነው ባይዘው። ይቅርታ አድርጉልን እንደዛ ብለን ስንናገር ቃላቱ በዛ ነው የሚገልጠው ብለን ነው። እውነት ለመናገር የሰው ሚስትን አይቶ የሚመኝ ሰው ካለ እና ደግሞ እሱን የራሱ ሊያረጋት የሚያስብ ሰው ካለ በዚህ ልክ ሊነገር ይገባል። ድርጊቱ ባለጌ ስለሆነ ባለው ነገር መናገር አለብን። ለዚህ አላህ በእርሱ ላይ ለለገሰለት አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዚያድ አላህ ገላጩን የሆነውን ነገር በነፍስ ውስጥ የምትደብቅ አላህን ልትፈራ ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትን በአንተ ላይ ያዝ፣ ከመፍታትን አላህን ፍራ በምትል ጊዜ አስታውስ። ተመልከቱ ምንድነው ሐሳቡ ምንድነው? ለዚያም ይሄ እንግዲህ ለዚያ ለእርሱ አላህ ለእርሱ ለለገሰለት አንተም ነፃ በማውጣት በእርሱ ላይ ለለገስክለት ማለት ዚያድ የሚባለው የመሐመድ ባሪያ ነበር ወይም የከድጃ ጊዜ ነበረና ነፃ አውጥተውት ነው ከባርነት ወደ መሐመድ ልጅነት የመጣ ነው እና ነፃ ወጥቷል። ነፃ በማውጣት የሚለው በቃ ያው ለገስክለት የሚለው እሱ ነው። እሺ አላህ ገላጩ የሆነውን በነፍስ ውስጥ የምትደብቅና ይላል። አላህ ይገልጣል። አንተ በነፍስ ውስጥ የምትደብቀውን ነገር አላህ ይገልጣል እያለ ነው። መሐመድ በነፍሱ ምንድነው የደበቀው ካላችሁ ዘይነብን የወደደበትን ሚስጥር ነው አላህ እየገለጠ ያለው። ከዛ አላህ ልትፈራ ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ይለዋል። ስለዚህ አላህን የምትፈራ ማለት አላህ የሚያውቀውን ነገር አንተ ደብቀህ አላህን መፍራት ሲገባ ሰዎችን የምትፈራ ሆነ ወይ ዚያድን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህን ፍራ በምትል ጊዜ አስታውስ ይለዋል። ስለዚህ መሐመድ አያት ዘይነብን። ከዛ ዚያድ መጣና ሚስቴን ልፍታ አለ። በቃ ልፍታት፣ እኔ እፈታታለሁ፣ አንተ አግባት ነው ብሎ ሲለው መሐመድ ምን አለው? ኖ አላህን ፍራ፣ ሚስትን በአንተ ያዝ ብሎ ተናገረ። አላህ ይመጣና እንዴት እንደዛ ብለህ ትናገራለህ? ሚስቱን ሊፈታ መጥቶ አንተ ጋር ሲናገርህ እሱን ፈርተህ በልብ ውስጥ ደብቀ በልብ ውስጥ የምትደብቀው ይላል። በልብ ውስጥ የእሷን ፍቅር ደብቀ እንዴት ሚስቴን ልፍታ ሲልህ መጥቶ እንደዛ ሲልህ አላህን ፍራ ሚስትን ለምን ያዝ ትላለህ? ስለዚህ በአንተ ላይ ያዝ፣ ከመፍታትም አላህን ፍራ
በምትል ጊዜ አስታውስ ይላል። ከዛ በኋላ ምን ይለዋል? ዚያድ ከእርሷ ጋር ጉዳዩን በፈጸመ ጊዜ ማለት ነው፣ በፈታት ጊዜ በምዕመናን ላይ ልጅ አድርገው ባስጠጓቸው ሰዎች ላይ ሚስቶችን ከእነርሱ ጉዳዩን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባን። የአላህም ትእዛዝ ተፈጻሚ ናት። ስለዚህ አላህ ነው የሚያጋባው ማለት ነው። መሐመድ የሰው ሚስት ብቻ ከዛ በልቡ የሆነ ነገር ይደብቃል እንዴ? አንተ ሼም ይዞ እንዴት ነው የወደድከው ነገር እሷን እየወደድካት ሼም ይዘው ለሰው ብለህ እንዴት ትፈራለህ? መፍራት ያለብህ እኔን ነው። ስለዚህ በልብህ ያሰብከውን ነገር አድርግ ነው። የማቴዎስ ወንጌል ምዕራፍ 5 ላይ መሰለኝ ካልተሳሳትኩ ወይም 6 ላይ ሰው በልቡ አይቶ በአይኑ አይቶ በልቡ ከተመኘ ምንድነው አመንዝሯል ብሏል። አመንዝሯል ብሎ ተናግሯል ጌታችን ኢየሱስ ክርስቶስ። አላህ ደግሞ በልብህ አይተህ የተመኘሃትን ሴት ካላገኘሃት ኃጢአት ነው። ሰዎችን ፈርተህ እኔን መፍራት ሲገባ በልብህ ተመኝተህ ለምን ትቀራለህ? ስለዚህ እሷን እኛ እናጋባሃለን እያለው ነው። ስለዚህ የዚህ ተፍሲር ነው እንግዲህ አሁን ላይ እዚህ ጋር ልናየው እየሞከርን ያለ ነው ማለት ነው። ባይሆን ይሄ በጣም ረጅም ነው፣ ግን ዋናውን ቦታ ላገኝና አነብላችኋለሁ። በጣም በጣም ረጅም ነው። በስማም 3 ፔጅ ነው። ከዚህ ውስጥ ፈልጎ ማግኘት ትንሽ ያንዛዘዋል ይሄ ዌብሳይት እንጂ አሪፍ ነበር። እሺ አላህ አልማይቲ ሴስ ኢንፎርሚንግ አስ አባውት ሂዝ ፕሮፌት ሜይ አላህ ብሌስ ሂም ኤንድ ግራንት ሂም ፒስ ይልና ዛት ሂ ሴድ ቱ ሂዝ ፍሪ ስሌቭስ ዚያድ ኢብን ሃሪስ። ይሄ እንግዲህ ታሪኩን ከመጀመሪያ ነው የሚጀምረው። ይህን ሁሉ አላለበት እንዴ? ታሪኩን ላገኝላችሁ። እስከዛ ተናገሩ እናንተ። አዎ እዚህ ላይ ደግሞ ሌላው መሰመር ያለበት እንደው የሌላ ሚስት በዛ መልኩ አሁን ቢኒ በገለጸበት መልኩ ወደ ራስ ለማድረግ ወይ ራስ ለማድረግ የተጠቀምበት ዘዴ ነው። ይሄን ማድረጉ በራሱ አንድ ነገር ነው። እሱ ብቻ ሳይሆን ደግሞ የአክስቱ ልጅ እንደሆነች ደግሞ ተነግሯል በእስልምና አስተምህሮ ውስጥ። ዘይነብ ማለት ነው። ዘይነብ ነው አይደለ ስሟ? የአክስቱ ልጅ እንደሆነች የአክስቱ ልጅ ብቻ አይደል ጋብቷት የነበረች በወቅቱ ምንድን ነው የሚባለው? የዳውተር ኢን ላው ነው የሚባለው አይደለ? ምንድን ነበር የሚባለው በአማርኛ? ብቻ የማዲጎ ልጁን አጋብቷት ነበር። በዛ ላይ የአክስቱ ልጅ ነበረች፣ የቅርብ ዘመድ ነበረች ማለት ነው። እና ስላያት ብቻ የሆነ የውስጥ ልብስ ለብሳ ምናምን ስለተመኛት ብቻ ስላያት ብቻ ተመኝቶ እንደዚህ አይነት ስሜት እንዴት ሊኖረው ይችላል? መጀመሪያ እና ከዘመዱ ጋር ነው እንደዚህ አይነት ስሜት የተፈጠረው፣ ለዛውም ለማዲጎ ልጁ ካጋባት ዘመድ ጋር። ይሄ ይሰመርበት ብዬ ነው። ምናልባት ታሪኩን ልብ ያላላችሁ ሰዎች ኦኬ እንግዲህ አይ ቲንክ ሀሳቡን እንንገራችሁ እንጂ መቼም ይሄን ሁሉ አንብበን አንዘልቀውም። ምንድን ነው መሰላችሁ፣ ከየት ጀምሮ ላንበብላችሁ መሰላችሁ? ያው ሙስሊሞች እንትን እንዳይላቸው ውሸት የምንናገር እንዳይመስላቸው ነው እንጂ ታሪኩ እዚህ ላይ የተቀመጠ ነው። እሺ ኢብን ኢስሐቅ ምናምን 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 ይልና ከዚህ ጀምሮ ምናልባት እናንብበው። መሐመድ እሺ በልቡ ደበቀ የተባለውን ነገር እዚህ ጋር ያስቀምጣል። እሺ መሐመድ ሜይ ጎድ ብሌስ ሂም ኤንድ ግራንት ሂም ፒስ ይልና ሃድ ኮንሲልድ እሺ ኤኒቲንግ አባውት ዘ ቡክስ ኦኬ አይሻ የተናገረችው ኦፍ ጋድ አልማይቲ ሃዝ ዋዝ ሪቪልድ ቱ ሂም አለች። ምንድነው አይሻ የተናገረችው? መሐመድ አላህ ካወረደለት ነገር የሚደብቅ ቢሆን ኖሮ ከመጽሐፉ የሚደብቅ ነው ቢሆን ኖሮ ይሄን ክፍል ይደብቅ ነበር። he would have concealed ያለች ማለት ይሄኛውን ክፍል ይደብቅ ነበር። and you conceal with yourselves what which God is to revealed አላህ ያወረደለትን የሚደብቅ ቢሆን ኖሮ ይሄኛውን ክፍል ይደብቅ ነበር። የትኛውን ክፍል? የዚያድን ማለት ነው። በልቡ ላይ ወዶ ያለውን ነገር ማለት ነው። ከዛ በኋላ እሺ any need for we marriage okay ከዚህ ጀምሮ ላንበብላችሁ። so when Ziyad had no longer any need for her ይላል። ከሷ ጉዳዩን በፈጸመ ጊዜ ከሷ ጋር ያለውን ነገር በጨረሰ ጊዜ ይላል we married her to you ይላል። እሷን አጋባህ ነው ይላል። ማን? አላህ ነው የሚያጋባው። ማንን? አላህ ከመሐመድ ጋር ያጋባዋል። የሰው ሚስት ነው ባይዘዌ
የማደጎ ልጁን የማደጎ አይደለም የልጁን ሚስት ነው መሐመድ አይቶ ስለተመኘ እሱ ይፍታ ይጨርስና እኛ አጋባን ብሎ አላህ እያጋባው ነው። ከዛ በኋላ ምን ብሎ ይናገራል መሰላችሁ? ከዚህ ጀምሮ ላንብብላችሁ። መሐመድ በቃ አሁን ዚያድ ሚስቱን ፈታ። ከዛ በኋላ መሐመድ ምን ብሎ ተናገረው መሰላችሁ? ጎ ኤንድ ሜንሽን ሄር ቱ ሚ አለ። ሂድና ማን ነው እንደዚህ ብሎ የሚልቀው? ዚያድ ብን ሐሪስን ነው። አስቀድሞ ዚያድ ብን መሐመድ ነበር የሚባለው፣ የመሐመድ ልጅ ነበር። አሁን ግን የልጅነት የአባትነትንም መብቱን አነሳ። ዚያድም ደግሞ ልጅ አይደለም ተባለ ማለት ነው። ስለዚህ በቀደመ አባቱ ስም ተጠራ። ከዛ በኋላ ምን አደረገው? ሂድና ለሚስትህ ወደ ገዛ ሚስቱ ይልኳል። ሂድና ሚስትህን ስለ እኔ ንገራት። ሶ ሂ ወንት አይ ቲንክ ሺ መሰለኝ ሶ ሂ ወንት አንቲል ሂ ከም ቱ ሄር ዋይል ሺ ዋዝ ፈርሚንግ ሄር ዳውት። ምንድን ያለው? ሂድና ስለ እኔ ንገራት አለ። አይ ቲንክ እሱ ይሄድና ያገኛታል ማለት ነው። ምን እያደረገች? ፈርሚንግ ዳውት እያደረገች ማለት ነው። ሂ ሴድ ከዛ በኋላ እንዲህ ይላታል። ዌን አይ ሶ ሄር ዚያድ ነው እንደዚህ ብሎ የሚናገረው። ሚስቱን በሚያይበት ጊዜ አይ ፌልት ሶ ግሬት ኢን ማይ ሄርት ይላል። ሚስቴን በማያት ጊዜ ለእሷ ትልቅ አክብሮት፣ በልቤ ውስጥ ትልቅ የሆነ አክብሮት ተሰማኝ ይላል። አይ ኩድ ኖት ሉክ አት ሄር ኢቨን ሊመለከታት አልቻለም። እንዴት ሊሆን ይችላል? ከባድ ነገር እኮ ነው። አንድ ሰው መጥቶ ሚስትህን ነጥቆ ከዛ በኋላ መልሶ ወደ ሚስትህ አንተን ሽማግሌ አድርጎ ሲልክህ ማለት እኮ ነው። መሐመድ እኮ እንዲህ አይነት ግፍ ነው እየሰራው። በእውነት በጣም የሚያሳዝን እኮ ነው። ሚስቱን ነጠቀው። ከዛ ሚስቱ ጋር ደግሞ ሚስቱን ፕሮፖዝ እንዲያደርጋት ወይም ደግሞ ሽማግሌ ሆኖ እንዲሄድ ላከው። ማንን? የገዛ ባሏን ማለት ነው። ዚያድ ወደ ሚስቱ ወደ ዜነብ ጋር ሄዶ መሐመድ ሊያገባሽ ይፈልጋል ብሎ ስለ መሐመድ ሊናገር ነው የተላከው ማለት ነው። እሺ ዌን አይ ሶ ሄር አይ ፌልት ሶ ግሬት ኢን ማይ ሄርትስ ዛት አይ ኩድንት ኖት ሉክ አት ሄር ይላል። ኤንድ ሴይስ ዘ ሜሴንጀር ኦፍ አላህ ኦፍ ጎድ። ከዛ በኋላ ያለ መልእክተኛ የተናገሩት እንዲህ አልኩኝ፣ ማይ ጎድ ብሌስ ሂም ኤንድ ግራንት ሂም ፒስ ይልና ያው የሰላምታ የሚያስፈል ሜንሽን ሄር ሶ አይ ተርን ባክ ማይ ባክ ኤንድ ኦን ሄር ኤንድ ተርን ባክ ኦን ማይ ሂል ኤንድ አይ ሴድ ኦ ዘይነብ ቢ ኦፍ ኤ ጉድ ቼሪ። ምን አላት? ይሄድና ዘይነብ ወይ ደስ ይበልሽ፣ ሜሴንጀር ኦፍ ጋድ ያለ መልእክተኛ ወይም መሐመድ ምናምን ተው እንዝለለውና ሃዝ ሴንት ሚ ቱ ሜንሽን ዩ ልኮኛል። ትክክል አልፈታውም። አይ ቲንክ እዛኛው ላይ ፕሮፖዝ እንዳደረግሽ ብሎ ነው ያስቀመጠው። በጥሩ አይደለም የፈታው በእርግጥ። ስለዚህ ያለ መልእክተኛ ልኮኛል አንቺን ሜንሽን እንዳደረግ ዩ ሺ ሴድ እሷ ምን አለች? ፕሮፖዝ እንዳደረግሽ ነው ባይዘዌ ማለት ነው። መሐመድ ዚያድን የላከው ምንድነው? ሄደ ሚስትህን ንገራት፣ ላገባት እንደምፈልግ ሚስትህን ንገራት እና ሂድና ፕሮፖዝ አድርጋት ብሎ ነው የላከው። ሺ ሴድ አይ ዊል ኖት ዱ ኤኒቲንግ አንቲል አይ ኮንሰልት ማይ ሎርድ አይ ፕሬ ማይ ሎርድ ነው። በእርግጥ ስለማውቀው ነው ያን ክፍል። ምንድን ያለችው እሷ? እኔ ምንም ነገር አላደረግኩም፣ ለአምላኬ ከመጸለይ የዘለለ ምንም ያደረግኩት ነገር የለም። ኤንድ አልማይቲ ኤንድ ዘ ማጀስቲ እያለሽ ይቀጥላል። ሶ ሺ ጎቱ አፕ ቱ ጎቱ ሄር ፕሌስስ ፎር ኤ ፕሬየር ጸሎተ ወደምታደርግበት ቦታ ሄደች እያለ ይለና ከዛ በኋላ ደ ቁርአን ወዝ ሪቪልድ ይላል። ቁርአን ከዛ በኋላ ወረደ ማለት ነው። ኤንድ ደ ሜሴንጀር ኦፍ ጋድ ወይም ያለ መልእክተኛ መሐመድ ኬም ኤንድ ኢንተር አፖን ሄር ዊዛውት ኤ ፐርሚሽን ከዛ መጥቶ ያለ ፍቃድ በቤት ውስጥ ገባ ማለት ነው። ምን ሊያረጋት? ሚስት ሊያረጋት ማለት ነው። እንዲህ አይነት ሰው እንዴት ነው ታዲያ ውዴታችን ልባችን ውስጥ ገባ ብላችሁ የምትሉት ሙስሊሞች? በጣም አያሳዝንም? ይሄ ታሪክ አያሳዝንም? እኔ ሳስበው ይሄ ታሪክ አንዳንዴ የዳዊትና የቤርሳቤር የዛ ታሪክ ሁሉ ይመስለኛል። የሰው ሚስትን አምጥቶ ዳዊት እንደዛ እንዳደረገው ይሄ መሐመድም ልጁን ራሱን የገዛ ልጁን ሚስት መውሰዱ መንጠቆ ሳያንስ ባልየውን ወደ ሚስቱ ሽማግሌ አድርጎ የሚልክ ጨካኝ ሰው ነበር። ሄደ ስለ እኔ ንገራት፣ እኔ ላገባት እንደምፈልግ ሄደ ንገራት ብሎ ባልየውን ወደ ሚስቱ የሚልክ ሰው ነበር ማለት ነው። እና እንዴት ነው ይሄ ሰውዬ ውዴታ ከልባችን ሊወጣ አልቻለም ብላችሁ ልትሉ የምትችሉት? በጣም እኮ የሚያሳዝን ታሪክ እኮ ነው። የግፍ ግፍ እኮ ነው። ሚስቱን መነጠቁ አንድ ነገር ነው።
መልሶ ለሚስቱ ደግሞ ሽማግሌ ሆኖ መሄዱ መሐመድ ሊያገባት እንደሚፈልግ ሽማግሌ ሆኖ መሄዱ ደግሞ ሌላ ግፍ ነው። እውነት ለመናገር ባይዘው ይሄን ልጅ ደግሞ መጨረሻ ላይ መሐመድ ወደ ጦርነት ይልከውና እንዲሞት ያስደርገዋል ማለት ነው። እንዲሞት ያስደርገዋል እና ሳስበው የእንትና ታሪክ ነው እንዴ የኦሪዮንና የእንትና ታሪክ ነው እንዴ ይላሉ አንዳንዴ። እሱን ነው የሚነግሩን ገልብጠው እዚህ ጋር ብዬ አስባለሁ አንዳንዴ። ግን የራሳችን ታሪክ ነው ብለው ለመሐመድ ነው ብለው እስካመጡ ድረስ እኛ ደግሞ የነሱን ነው እንትን መቀበል ያለብን። ስለዚህ በጣም በሚዘገንን የግፍ ግፍ ነው የተዋለበት። ይሄ ሰውዬ ማነው? ዚያድ ኢብን ሐሪስ የተባለው ሰውዬ በፊት ዚያድ ኢብን መሐመድ የሚባል የመሐመድ ልጅ የነበረ ነው። በኋላ ግን ሚስቱን ተነጥቆ የአባትነትንም እንትኑንም አጥቶ በመጨረሻ ላይ ባዶ እጁን አጨብጭቦ የቀረ ነው። ኦኬ አይ ቲንክ ወደ ጦርነትም ሰዶታል። በዛ መልኩ እንደሞተም ተጨማሪ ታሪኮች ይናገራሉ። እና የሚገርመው ይቅርታ ግን ማቋረጥ እንዳይሆንብኝ ጨርሰዋል። ጨርሻለሁ። ይሄ ሁሉ አሁን እንደው አላህ አወረደ ምናምን ተብሎ የሚነገረው ማለት ነው። በዚህ ጉዳይ እንደው ከመሐመድ የተለየ አካል እንደዚህ አይነት አያ የምርን ቢያወርድ አንድ ነገር ነው። ያው ስህተት ቢሆንም ያው ከሴጣን ሆኖ ሊሆን ይችላል፣ ምናምን ሊጠረጠር ይችላል። ብቻ ትንሽ አለ አይደለ አንድ ነገር ነው። የሚገርመው ግን ራሱ መሐመድ ነው ተናጋሪውም። ይሄንን አላህ እንደዛ እንዳለ ተናጋሪውም ራሱ ነው፣ ከራሱ ነው የሚወጣው ልክ እንደ ፍቅር ሲዝም። እና ይሄ እንዴት አይታያችሁም ሙስሊም ወገኖቻችን? አንድ አጭበርባሪ፣ አንድ በጣም የዝሙት መንፈስ የተናወተው ሰው በዚህ መልኩ ላታልል ካለ የሚያደርገውን ነገር ነው። አላህ እንደዚህ ያወርዶልኛል እንደዚህ ወረደ ብሎ የሚናገሩት ራሱ መሐመድ የተናገረውን ስለሆነ ማለት ነው። እያንዳንዱ የቁርአን ቃል የተነገረው በአንድ መሐመድ አፍ በኩል ነው። ይሄን እንዴት አይታያችሁም? ሌላው ነገር ደግሞ ቢኒ አንተ ስለ ቤርሳቤ ስታወራ ነበረ። መሐመድ ያደረገው ነገር ስህተት እንደሆነ ቢነግሩ ምንም ችግር አልነበረውም። በነገራችን ላይ ይሄ ያደረገው ነገር በቃ ተሳስቶ ምንም ችግር የለውም። ተጸጽቶ ወደ አምላኩ ተመልሷል ቢሉን ያሳምናል፣ ምንም ችግር የለውም። ግን እንደ ቆንጆ ነገር ነው ያጸደቁልን። ሲቀጥል ደግሞ ከዚሁ ጋር ተያይዞ አይ ቲንክ የሰርጉ ዕለት ይመስለኛል ሰዎች አልወጣም ብለውት ሱራ 33 53 የወረደው ውጡ የሚል ምናምን አይደለ? እንደዚህ አይነት ነገር አለ። የሰርጉ ዕለት አላስተኛ ብለውት ተቻክሎ ከዛ ውጡ። በቃ ብዙ ነገሮቹ ብቻ ያኒ አምላኩን ለግል ፍላጎቱ የተጠቀመ ሰው እንደሆነ ገልጸ ነው። እና ደግሞ ይሄ አሁን የማደጎ ልጁ በሱ ነበር ሲጠራ የነበረው። ከዛ በኋላ ግን መሐመድ የማንም አባት አይደለም። ለምን ቀምቶ ስላገባ አባትነት ራሱ አነሳ። ቁርአንም አወርዷል መሐመድ የማንም አባት እንዳልሆነ እንትን የሚል ማለት ነው። እና አምላክ እንደውም ማሻ ተናግራለች እኮ ያንተ ጌታ ያንተ ፍላጎት ለማሟላት ይቸኩላል እስከ ማለት ነው የደረሰችው። ኦልሬዲ ያቺ ሕፃን ልጅ ገብቷታል ለግል ፍላጎቱ እንደሚጠቀም ማለት ነው። ያንተ ጌታ ነው ያለችው። እና ገራሚ ሰው ነው ሰውየው። ያ 53 ላይ ያለውን እስቲ ልፈልገውና እሱን ያኛው ቢሆን በስማም ይሄን እንኳን አላነበም። 5 ፔጅ ነው በመድኃኒዓለም ጌቱ ጋር ፈልጌም አላገኘው እና ያንም ላሳያችሁ ነበር። ኤኒሃው እዛ ታሪክ ላይ ምንድነው አንቺ ለማንሳት የሞከረችው ምንድነው መሐመድ ዘይነብን ያው ከልጁ ላይ ነጥቆ አገባትና ከዛ በኋላ የሰርጉ ቀን ማታ ሰዎች አልወጣሉት። በተለይ የሆኑ 3 ሰዎች አልወጣሉት። ሌሎቹ እንኳን ፊቱን አይተው ወጡና 3 ሰዎች ግን ፊቱን ቢያዩም ሊወጡ አልቻሉም። እየተጫወቱ አመሹና መሐመድ ተነስቶ ወጣ፣ ተንቆራጠጠ እና አይሻ ጋር ደርሶ ምናምን ጋር ደርሶ ሲመጣ እነዛ ሰዎች ቁጭ ብለዋል። እሱ ግን ያው ዘይነብን ያው ተመኝቶ የለ ከእሷ ጋር መተኛት ፈልጓል። የሰርጉለት ምሽት ሰዎች ደግሞ አልወጣሉትና ከዛ ሱራ 33 ቁጥር 53 አወረደ። ምንድነው የሚለው? 33 53 ተመልከቱ። እንግዲህ ይሄ ሰውዬ ፍላጎቱን ብቻ ነው የሚናገረው። በአላህ ስም የራሱን ፍላጎት ነው የሚናገረው። ምን ብሎ ይናገራል? ቆይ ላንብብላችሁ። ውጡልኝ ነው ባይዘዌ ቀጥታ ውጡልኝ ነው። 52 ጀምሮ ላንብቦሽ ነው። 53 ነው መሰለኝ አይተንካው። እናንተ ያመናችሁ ሆይ ተመልከቱ። አልወጣ ሲሉት ሰዎቹ እንደዚህ የሚል ክፍል አላህ ነገረኝ ብሎ ተናገረ።
እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር በነቢዩ ቤት በምንም ጊዜ አትግቡ አለ። ወይ ጉድ አለ። እሺ እናንተ ያመናችሁ መድረሱን የማታውቁ ምግብ መድረሱ ገና በምን ያውቃሉ እነዚህ ሰዎች? እኔ ክፍል ሳነበው ሳቄ ይመጣልና መድረሱን የማታውቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤት በምንም ጊዜ አትግቡ አለ። ሳባዎች እያፈጠጡ አስቸግረው ነው መሰለኝ። እሺ ግን በተጠራችሁ ጊዜ ግቡ አለ። በተመገባችሁ ጊዜ ወዲያውኑ ተፈታ። አሁን ያላን የተናገረው መሐመድ ነው። በተመገባችሁ ጊዜ ወዲያውኑ ተበተኑ፣ ለወግም የምትጫወቱ ሆናችሁ አትቆዩ አለ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል አለ። ግን አለ እውነት። እስቲ አንብቡት፣ እኔ አልቻልኩም። አላህ ግን ከእውነት አያፍርም አለ። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ጀርባ ሆናችሁ ጠይቁ አለ። ይህ ለልቦቻችሁና ለልቦቻቸውም የበለጠ ንጽሕና ነው። የአላህ መልእክተኛ ልታስቸግሩ ሚስቶችንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባምና ይህ አላህ ዘንድ ከባድ ኃጢአት ነው አለ። ኤኒሃው ሰዎች አልወጣ ሲሉት ለምግብ ካልተጠራችሁ በስተቀር ምግብ መዘጋጀቱን ካላወቃችሁ በስተቀር አትምጡ አለ። እሱም ደግሞ ስትጠሩ ነው ይላችሁ፣ ግን በተጠራችሁ ጊዜ ግቡ አለ። ዝም ብላችሁ እየመታችሁ አታፍጥጡ እያላችሁ ነው። ማን ነው ምንድን ነው መቀላወጥ? ሰው ቤት እየመጣ ያለ ሰው የለም። አንድ ድምፅ ይወጣ ነበርና የማን ልጆች ናችሁ የሚለው ልክ እንደዛ ማለት ነው። እና ሳትጠሩ ለምን ትመጣላችሁ አይነት ነው። እና ስትጠሩ ብቻ ግቡ አለ። ከበላችሁ በኋላ ደግሞ ወዲያው ተበተኑ አለ። ይኸውላችሁ ከበላችሁ በኋላ ወዲያው ተበተኑ። የመሐመድ የህይወት ታሪክ ሁሉ ያሳስበዋል አላህ ማለት ነው። አላህ ቤት ሰዎች የሚቆዩ ከሆነ ማለት ይችላል እኮ ለምን በአላህ ያሳብባል መሐመድ? ኤኒሃው ይሄ ጉዳይ የተፈጸመው ምንድን ነው? ዘይነብን አገባ። ከዛ በኋላ ከእሷ ጋር መተኛት ፈለገ። 3 ሰዎች ግን አልወጣለት አሉት። አልወጣ ሲሉት ጊዜ በጣም መሐመድ ተጨነቀ። ተራኪው ሲናገር 2 ጊዜ ሄደ። ሲነግሩት ሮጦ መጣና እኔ ገና አንደኛው እግሬ ወደ ቤት አልገባም ማለት አንደኛው እግሬ ውጭ አንደኛው እግሬ ወደ ቤት እንደገባ ዘሎ መጋረጃ ውስጥ ገባና ይሄን የቁርአን ክፍል አወረደ ብሎ ተናገረ። ይሄን የቁርአን ክፍል አወረደ መሐመድ ማለት ነው። ተመልከቱ እንግዲህ አሁን ይሄ ለነሱ ወህይ ነው ብለው ያስባሉ ሙስሊሞች። ግን መሐመድ መፍትሄ ነው በቤቱ። ይሄ ለጊዜው ለዛ ጊዜ የነበረ መፍትሄ ነው። ይሄ ዘላለም ያለ ቃል ነው ብለው ያስባሉ። ምንድነው የሚጠቅማቸው? አሁንስ ይሄ ለመሐመድ ሊጠቅም ይችላል። በዛ ዘመን ላይ መሐመድ ሳባዎች ያልወጣ እያሉ ስላስቸገሩት ምግብም አላስበላ ስላሉት በአላህ ስም እንዲህ አይነት ነገር ፈበረከ። ለእናንተ ይሄን ትቀሩታላችሁ። ምንድን ነው የሚጠቅማችሁ ሙስሊሞች በዚህ ዘመን ላይ? በበላችሁ ጊዜ ወዲያው ተበተኑ ብላችሁ ጸሎት የምታደርጉት ለማን ነው እናንተ? መቼም ይሄ ቁርአን ይቀራል አይደል? ምን እያላችሁ ነው ይሄን የምታደርጉት? ምን ይጠቅማል? አሁን ይሄ ለእናንተ አይጠቅምም ማለት ነው ወይስ እናንተ ቤትም እንደዛ ብላችሁ ነው የምትሉት? ሱራ 335 ላይ እና ሱራ 4631 አንብበው አላህ መሐመድን አምላክ ሆኑበት። እሺ ቆይ እሱን እንትን እንላለን። አይገቡም ማለት ነው ሙስሊሞች። በቃ ተስፋ በዚህን ያህል ተስፋ ቆርጣችኋል። የማያውቁትን እየሄዳችሁ ትዋሻላችሁ። ንግቡና ጠይቁ ስትባሉ አትጠይቁም። ንግቡና መልሱ ስትባሉ አትመልሱም። ግን የአባታችሁን ስራ ትሰራላችሁ። እሱ ውሸታም ነው፣ ሐሰተኛ ነው፣ የሐሰት አባት ነው የተባለውን የዲያብሎስን ስራ እየዞራችሁ የማያውቁ ሰዎችን ለመዋሸት ትሞክራላችሁ። ንግቡና እኛ ፊት ዋሹ። እስቲ ዮሐንስ 17ን ጠቅሳችሁ ክርስቶስ አምላክ አይደለም በሉን እኛ ፊት እስቲ
የማያውቁት ፊት እየሄዳችሁ ከምትዋሹ ነው። ስለ መሐመድ የምታለቅሱለት መሐመድን ራሳችንን፣ እናታችንን፣ ልጆቻችንን፣ ሰውን ሁሉ ነፍስን እንገብርለታለን የምትሉት መሐመድ ምን አይነት እንደሆነ ንገሩን እስቲ። በጣም አስቸጋሪ ነው። እኔ አይዶን ነው። ቅድም ፂ እንዳለችው የሆነ መንፈስ ከሌለ በስተቀር መሐመድ ምንም ጥሩ ስብና የለውም። እውነት ለመናገር አንዳች ስብና እኔ መኖሩን አላውቅም። ካለ አሳዩን እስቲ። ሰውን እንዴት እንደሚያስገድል ላሳያችሁ። ሱናን አናሳይ ላይ ያለውን የመሐመድን ታሪክ ለአሮጊቶች እንኳን እንደማይሳሳ ለእናቶች እንኳን እንደማይሳሳ ላሳያችሁ። በጣም በሚያሳዝን መልኩ ማለት ነው። ይሄን መሐመድ ነው እናንተ የምትወዱት ወይ? ነፍሳችን እስከሚወጣ ድረስ እንወደዋለን የምትሉት ይሄን መሐመድ ነው። ይሄን ታሪክ እኔ ሁሉ ጊዜ ሳነበው በጣም ነው የሚያሳዝነኝ፣ የምታሳዝነኝ ሴት። እውነት ለመናገር ኢብን አባስ ነው የተናገረው። ኢብን አባስ ነው የተናገረው። እንደዚህ ብሎ ይናገራል በመሐመድ there was a blind man during the time of the messenger of Allah። አንድ የሆነ አይነ ስውር ሰውዬ ነበር አላህ መሐመድ በህይወት በነበረበት ጊዜ ይላል who had an ወሊድ by whom had two sons። ምንድነው ወሊድ የምትባል ሚስት ነበረች፣ ከሷ ደግሞ ሁለት ልጆች ነበሩት። she used to slander and defame the messenger of Allah at a great deal አለ። እቺ ሴት ግን ምንድነው ችግሯ? መሐመድን ትተች ነበር፣ በኃይለኛው ትተች ነበር። and he would rebuke her። ከዛ ያ ሰውዬ ሪቢዩክ ገሰጻት ማለት ነው። but she would not pay heed። እሷ ግን ልትተው ወይም ልትሰማ አልቻለችም። and he would forbid her to do that። እንደገና ይህን ነገር እንዳታደርጊው ብሎ ከለከላት። but she ignored him። ግን አልሰማችሁም። the blind man ይላል one night አንድ ምሽት አይነ ስውሩ ሰውዬ I mentioned the prophet ነብዩን አነሳውባት and she slandered him። ከዛ በኋላ እሷ ደግሞ እሱን መተቸት ጀመረች። I could not bear it so I went to got a dagger which is I thrust into her stomach and landed upon it ይላል። ከዛ መቋቋም አልቻልኩም ቢላ አንስቼ ያለ ወይም ደግሞ ዳገር ማለት እንደ ጩቤ ምናምን ማለት ነው። አንስቼ ጨጓራ ውስጥ አስገባሁትና አስቀመጥኩት አለ። ላንድ ዳረኩት አለ upon and I kill her I alive her ነው ባለ። እሺ ገደልኳት አለ። ምን አድርጎ ጨጓራ ውስጥ አስገብቶ ጨጓራዋን ዘርግፏት ማለት ነው። in the morning ይላል በማግስቱ the morning she was found slain ሞታ ተገኘች አለ። ከዛ በኋላ mention of that was made to the prophet። ይሄን ነገር ለመሐመድ ተነገረው። and he gathered the people and said ሰዎችን ሰብስቦ እንደዚህ ብሎ ተናገረ መሐመድ I adjure by Allah a man over whom I have the right that he should obey me። በአላህ ይሁን ይሄን ያደረገ ሰው ለኔ መታዘዝ አለበት ወይም ደግሞ በሱ ላይ ራይት አለኝ ብሎ ተናገረ መሐመድ። እኔ የማዘው ነገር በሱ ላይ ይከናወናል ነው። and he did what he did የሚያደርገውን አድርጓል። መጥቶ ይንገረኝን ነው። እንደዛ ነው ስታይሉ ሐሳቡ። እና እኔ በሱ ላይ ራይት አለኝ እያለ ነው። to stand up and the blind man started to tremble and said so ወሊድ የልጆቼ እናት ነበረች and she was a kind and gentle toward me ለእኔ ደግሞ በጣም ጥሩ እና ደግ ሴት ነበረች አለ። መልካም ሴት ነበረች አለ። and have a two sons like a pearl from her ከሷ ደግሞ ሁለት እንቁ የመሰሉ ልጆች ወልጃለሁ አለበት። she used to slander and defame you a great deal አለ። ችግሩ ግን ምንድነው አለ? አንተን ትሳደብና ትተች ነበረ አለ። and I rebuke her አለ ገሰጽኳት but she did not pay heed ግን ልሰማ አልቻለም። finally I mention your name መጨረሻ ላይ ስምን ሳነሳ she slander you ተቸች ሰደበች አለ። ፈቀደ ነው
አሁን ከዚህ ሐዲስ ላይ ምን ትረዳላችሁ? እውነት ለመናገር እቺ ሴት መሐመድን ብትተቸው ምን ታመጣለች? ሁለት የወለደች እናት፣ የልጆች እናት፣ አንድ እናት አንድ ሴትን ትልቅ ሴትዮ እኔን ቢተቹኝ፣ እኔ ተራ ሰው ነኝ። እኔ ተራ ሰው እንኳን አደረገው ተቹኝ ብዬ ሲገደሉ እንኳን ተገደሉ ደማቸው የተፈቀደ ነው ላለው እኔ እንኳን አልልም። እንኳን ነብይ የተባለ ማለት አንድ ዱርዬ እንኳን እንደዛ ልል አልችልም። ሰባቢ አሁን እቺ ሴት ብትተቸው ብትሰድበው ምን ብትለው መሐመድ ላይ ምን ጉዳት ታመጣለች? አሁን ሰደበችኝ ተቸችኝ ብሎ ወይም ደግሞ አንተን ተቸች ብሎ ይሄ ሰውዬ የአይነ ስውር ሰውዬ በቢላ አንጀቷን ዘርግፎ ሲገላት መሐመድ ሊል የሚገባው ነገር ፍርድ ነበር፣ ለሱ ነበር መስጠት የነበረባት። ኢቨን እንደዚህ እንኳን ብትተች አላህ ለእሷ የስራዋን ይሰጣታል። ትልቅ ሴት ናት። እንዴት እንደዚህ ታደርጋለህ? ስለዚህ መጥፎ ሰርተሃልና አንተ መታሰር አለብህ ወይ መገደል አለብህ ማለት ሲገባው ደግ አደረክ ነው እያለ ያለው። እኔን የሚተቹ ሰዎች ኢቭን አሮጊት እንኳን የልጆች እናት እንኳን ቢሆኑ ምን መሆን አለባቸው? ደማቸው መፍሰስ አለበት። በቢላ እንደዚህ ጨጓራቸው እየተሰነጣጠቀ ሆዳቸው እየተዘረገፈ መሞት አለባቸው ብሎ ነው መሐመድ የሰጠው። ታዲያውን መሐመድ በሌላ ሐዲስ ላይ መጥቶ ሂድና እናትህ ጋር ምንድነው ጦርነት ከምትሄድ ከእናትህ ጋር አሳልፍ፣ ገነት በእናትህ እግር ስር ናት ብሎ ለመናገር ሞራል ይሰጧል። እናቶችን በዚህ መልኩ እያስገደለ በዚህ መልኩ መሐመድ እናቶችን እያስገደለ ስለ እናት ሊያወራ እንዴት ይችላል? እቺ ሴት እናት ናት፣ የሁለት ልጆች እናት ናት። ባልየው ራሱ አስቡት እንግዲህ። ይሄ ማሰብ ያለባችሁ ኢቭን ሚስቱ እንኳን ብትሆን ተመልከቱ፣ ሚስትህ እንኳን ብትሆን ልጅ እንኳን ብትወልድልህ አንተ ሙስሊም እዚህ ውስጥ ያለ መሰማ ያለህ ሙስሊም ካለ ሚስትህ ብትሆን እንኳን ልጅ የወለደችልህ ብትሆን እንኳን መሐመድን በክፉ ካነሳች ምን አርጋት ነው እያለ ያለው? ጨጓሯ ውስጥ አስገብተ ቢላ ግደላት እያለ ነው። ታደርጉታላችሁ ሙስሊሞች? ይሄን ነገር ታደርጉታላችሁ? ከሰብአዊነት ወጥታችሁ እኔ እግዚአብሔርን እንኳን ብትናገር ሚስቴ አሳልፌ ለእግዚአብሔር ነው እንጂ የምሰጠው እንኳን አንድ ተራ ነብይ ማለት ነው የምሰጠው እንጂ ማንም ላይ የማንንም ነፍስ አላጠፋም። ለዚያውም የልጆቼን እናት እግዚአብሔር ወደ ልቦኗ እንዲመልስላት ጸልይላት ይሆናል እንጂ እንዴት እገላታለሁ? ደሟም እየተፈቀደ ነው እንዴት ይባላል? ስለዚህ ታደርጉታላችሁ። ሰይጣን አይቀናበትም በዚህ ሀሳብ። እውነቴን ለመናገር ሰይጣን ራሱ ይቀናበታል። እና እንደዛ ነው። ኤፍታዬ መጥቷል። እስቲ ታሪክ እናንተም ደግሞ ቀጥሎ። እኔ ብቻዬን ደከመኝ። ውይ እረፍ አትሉም እንዴ? ቴንክ ቢኒ። አይ ጥሩ መረጃዎች ነበር ያቀበልከን። ኤፍታ እንኳን ደህና መጣ። እንኳን ደህና ቆያችሁን። ሰላም ክርስቶስ ይብዛላችሁ ብያለሁላችሁ። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ወርኃዊ መታሰቢያ በሰላም አደረሳችሁ። እንዴት አላችሁ ኦርቶዶክሳውያን ወንድሞች ማለት ነው? እንኳን አብሮ አደረሰን። እንኳን አደረሰን። አሚን አሚን። ቀጥል ይፍታ ሀሳብ ካለክ። እሺ አይ ትንሽ አንዲት ነገር ብቻ ነው እኔ ማለት የምፈልገው። ይሄ በአምስተኛው ምዕራፍ ሱረቱ አልማኢዳ አያ 33 ላይ እነዚያ ነብዩንና አላህን የሚዋጉ ሰዎችን ቅጣታቸው መስቀል፣ ከሀገር ማባረር፣ እጅና እግራቸውን በማፈራረቅ መቁረጥ ምናምን የሚሉ እንትኖች ተቀምጠዋል አይደል? ሰዎች አላህንና መልእክተኛውን እንዴት ነው የሚዋጉት ብለን የኋላ ታሪኩን ስናጠና በቁርአን ውስጥም በሐዲሳቱም እንዲሁም በታሪክ መዛግብት ውስጥ ውጊያዎች በአራት መንገድ ነው የሚቀመጡት። እነሱ ውጊያ ይከናወንብናል ብለው ከሚያስቡት ነገሮች መካከል ማለት ነው አንዱ የቃል ውጊያ ብለው የሚያምኑት አለ። የቃል ውጊያ ማለት ለምሳሌ አንድ ሰው በፈጣሪ ላይ ያመፀ ሆኖ እስልምና በቃል ደረጃ ሀሳብ ሲያነሳ ለዛ ሀሳብ ለተነሳው ጉዳይ ላይ ምላሽ እየሰጡ የሚሄዱ ሰዎች ወይም ደግሞ ሞጋች ነው የሚቀርቡ ሰዎች የፈጣሪ መልእክተኛ ተብሎ የሚታመነውን ሰው በጽሁፍም ሊሆን ይችላል፣ በሌሎች ምክንያቶችም ሊሆን ይችላል፣ በግጥምም ሊሆን ይችላል እርሱን ዝቅ የሚያደርጉ
ነገሮችን መናገር አንዱ የቃላት ውጊያ ተብሎ ከሚነገሩ መካከሎች አንደኛው ነውና ይሄ አላህንና መልእክተኛውን የሚዋጉ ሰዎች ደግሞ በዚህ ልክ አፈራርቆ መቁረጥ ምናምን የሚለው ቀድሞውን የተቀመጠ ስለሆነ ሰዎች ለምንድን ነው እኚህን ነገሮች በጭከና በተለይ መሐመድን በተመለከተ የሚፈጽሙትና የሚያደርጉት ርህራሄ በማጣት ውስጥ ይህን ነገር የሚከውኑ ሲባል በዋናነት የመጀመሪያው ጉዳይ የተሰጣቸው ኃላፊነት ወይም ደግሞ የተሰጣቸው አደራ ስላለ እርሱም ደግሞ ዲናቸውን ለማስጠበቅ የነብይ ብለው የሚያምኑትን ግለሰብና ክብር ደግሞ ለማስጠበቅ ሲል ሰብአዊነት የሆነ ማንነቱን ኦልሬዲ በጣም ታች በመተውና በመጣል ሰዎችን ርህራሄ በማጣት እጅግ ከጭካኔም በላይ ሊባል በሚችል ደረጃ ቅጣት እየቀጡ ሌሎች ደግሞ በፍራቻ ውስጥ እዛ ነገር ውስጥ እንዲታጠሩ ማድረግ ነውና እንደ አይነት ቅጣቶች በነገራችን ላይ ለሚቀጡት ሰዎች ብቻ ሳይሆን ቅጣቱንም ለሚቀጡት ሰዎች ብቻ ሳይሆን ቆሞ ለሚመለከቱት ራሱ አንድ የፍርሃት መፍጠሪያ መንገድ ነው። ስለዚህ ይሄ የቃላት ጦርነቱ ከፍ ብሎ እንዳይሄድ እንደምታውቁት በሶስተኛው ምዕራፍ ቁጥር 62 ላይ ይቅርታ አንዴ ስልክ ተደወለ። ያው ልክፈትላችሁ ያው እንትና ሲለው የነበረውን አዲሱን ሱራ 33 ምንድነው 5:33 ላይ ነው ያለው። እሱንም ቁርአኑንም ክፍል ልክፈትላችሁና ኤፍታን እስከሚመጣ ይቅርታ ስልክ ገባብኝና በጣም ይቅርታ ልክፈትላቸው ብዬ ነው። ቀጥል አንተ። እሺ ቢኒ ቀጥል ነው ቀጥል አንተ። እኔ ከፍቼ ነው ማሳየው። አንተ ቀጥል ማስረጃው ነው። እሺ እና እነዚህ ነገሮች በነገራችን ላይ በቀደሙ ግለሰቦች በዓለም ላይ ክፉዎች ተብለው የሚታሰቡ ግለሰቦች ሰዎችን ይቀጡበት የነበረው አይነት ቅጣት ነው። ለምሳሌ ቁርአን ራሱ እንደሚያረጋግጥልን የአዕራፍ ምዕራፍ ወይም ደግሞ 7ኛ ምዕራፍ ላይ ቁጥር 123 እና 24 ላይ ፈርዖንን ያነሳና እንግዲህ በቁርአን ውስጥ ፈርዖን የተባለ ግለሰብ እንዴት አይነት ጨካኝ አረመኔ ክፉ እንደሆነ ታሪኩ ተዘግቦለታል። ህፃናትን ጭምር በሆድ ውስጥ እያስመከነ ሴቶችን የእስራኤል ሴቶችን መሃን ያደርግ የነበረ እጅጉን በዓለማችን ላይ ተነስተው ለዓለም ህመምና ድካም ከሆኑ ሰዎች መካከል አንዱ ነውና ፈርዖን እንዴት አይነት ቅጣት ነበር የሚቀጣው? እንግዲህ በፈጣሪ የሚጠላ በሰዎችም ጭምር የሚጠላ ውግዝ የሆነ ሰው ቅጣት ነበር ሰዎችን የሚቀጣው ስንል በሰባተኛው ምዕራፍ ቁጥር 123 እና 24 ላይ እንዲህ ይላል። ፈርዖን አለ እኔ ለእናንተ ሳልፈቅድላችሁ በፊት በእርሱ አመናችሁም። ይቺ በከተማይቱ ውስጥ ሰዎችን ከእርሷ ለማውጣት በእርግጥ የተስማማችሁበት ተንኮል ነው፣ ወደፊትም ታውቃላችሁ። እጆቻችሁንና እግሮቻችሁን በማፈራረቅ በእርግጥ እቆርጣለሁ አለ። ምን አደርጋለሁ? እግሮቻችሁንና እጆቻችሁን በማፈራረቅ በእርግጥ እቆርጣለሁ፣ ከዚያም ሁላችሁንም በእርግጥ እሰቅላችኋለሁ አለ። ይህ የፈርዖን ስራ ነው። በነገራችን ላይ እንግዲህ በጣም አረመኔ ጨካኝ የተባለው ፈርዖን በመጽሐፍ ውስጥ የተዘገበለት እና የተነገረለት ፈርዖን በዚህ ልክ ጨካኝ ነው ሲባል እኚህን ተግባራት በመተግበር እና ከሰብአዊነት የወጡ ስራዎችን በመስራት ነው ከተባለ ሰዎች ደግሞ አላህንና መልእክተኛውን ሲዋጉ እጅና እግራቸውን አፈራርቃችሁ ቁረጡ ካለ ስቀሏቸው ብሎ ከተናገረ ኦልሬዲ ታዲያ ይሄ ፈጣሪ በጭካኔ ከፈርዖን በምን ሊተናነስ ይችላል? ከዛ ትናንት ሰዎችን ያመክን ከነበረው ጨካኝና ክፉ ገዳይ በምን ሊለይ ይችላል? የሰይጣንን ስራ ይሰራ የነበረውን የሰይጣን ጋሻ ጃግሬ ከነበረው የግብፁ ንጉስ በምን በተለየ አይን ልንመለከተው እንችላለን? በጭካኔ ደረጃ ማለት ነው። እንግዲህ የቃላት ጦርነቱን ለማሸነፍ ሲሉ እስከዚህ ድረስ መጽሐፎቻቸው ክፉ የሚሏቸውን ሰዎች ተግባራ ጭምር ፈጣሪ ፈቅዶልናል በማለት የእርሱን ክብር ለማስጠበቅ የሚሄዱበት መንገድ ነው እና እነዚህ ከጦርነቱ መካከል አንዱ ስለሆነ እንግዲህ የዚችም ሴት ይወጣ ይሄ ነው። አንዲትም ሴት አለች አይደለ? ሲራ ላይ በግጥም ተሳደበች ተብሎ አንጀቷን እንትን ብሎ በሁለት ግመሎች አስሮ ምናምን ያሰነጠቃት ሆዷን ምናምን እና እንዲህ አይነት ነገሮችን እንሰማለን እና ትንሽ ከበድ ያለ ነው። እንደዚህ አይነት ነገሮች ላይ ገባ ብለን የምንመለከት ከሆነ ፈጣሪ ትንሽ እንትኑን ጥንካሬውን ሰጥቶን ችለነው አእምሯችን ነገሩን ለመቆጣጠር ጥረት እያደረገ ካላለፈ በስተቀር
በሰዋዊ ደረጃ ስናስበው ከአእምሮ በላይ የሆነ ነገር ነውና እንግዲህ ይህን ይዘው ነው ርኅሩህና ውዱ የዓለማችን ነቢይ ርኅሩህና እጅግ አዛኝ የሆነ አምላክ የላከው ምናምን ብለው ደግሞ ጨለማቸውን አምጥተው ብርሃን ለማድረግ የሚጥሩት። ከዚህ አንጻር ብዙ ነገር ማለት እንችል ነበረ፣ ግን ይችኛዋ ብቻ በቂ ነች የሚል እምነት ነው ያለኝ። እኔ አላህን ክፉ ለማድረግ ወይም ጨካኝና አረመኔ ነው የሚለውን ነገር ለማረጋገጥ ፈርዖንን አምጥተው በቁርአን ውስጥ ምሳሌ አድርጎ ማስቀመጡ ብቻ በቂ ነው። መሐመድንም እንደዛው ማለት ነው። እና ይበቃኛል፣ ብዙ አወራሁባችሁ። ቴንኪው ስላደመጣችሁ። ይፍታይ። ይኸው እንግዲህ እሱ ያነበበውን እናንብበው። እነዚያ አላህና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት ይልና መገደል ወይንም ደግሞ መሰቀል ወይንም እጆቻቸውና እግሮቻቸውን በማፈራረቅ መቁረጥ ወይንም ከሀገር መባረር፣ ይህ ለእነርሱ በቅርቢቱ ዓለም ውርደት ነው። በመጨረሻው ዓለም ይታያቸዋል፣ ለእነሱ ከባድ ቅጣት አለባቸው። ሰው እጅና እግሩ ተፈራርቆ ተቆርጦ ተገሎ በመጨረሻው ቀን ደግሞ ከባድ ቅጣት አለበት ብሎ የሚናገር አምላክ አላህ ነው። በምድር እኮ ፍርዳቸውን አገኙ። መሐመድን ተቃወሙ። እነዚህ ሰዎች በምድር ላይ ምን አደረጋቸው? መሐመድ ይሄው ላሳያችሁ። እንዴት የዚህ ተፍሲርን ላሳያችሁ። የዚህ ተፍሲር ይሄ ነው። ሳሂህ አልቡካሪ 6805 ላይ ማለት ነው። ይሄው እሺ፣ እነዚህ ሰዎች ምን አደረጉ? መሐመድ ምን አደረጋቸው? እና መሐመድና አላህን መቃወም ምንድን ነው የሚደርሰው ማለት ነው። በነገራችን ላይ መቃወም ቅድምን ባለችው ሴትዮዋ ባመጣሁት በዛ ልክ መተቸትም መቃወም ነው። እሱም ያስገድላል። ኤፍታም ያመጣው ሰው አለ። በግጥም ተቸችው ተብሎ በግመል ሁለት እግሮ አንድ ቀኝ እግሯ ላይ አንድ ግመል ግራ እግሯ ላይ አንድ ግመል አድርጎ አሰንጥቆ ያስገደላት ሴት አለች፣ አሮጊት። አሁን እነዚህ ሰዎች ምን አደረጉ? እነዚህ ሰዎች የሆነ ነገር ጥፋት አጥፍተዋል። መሐመድ ሩሩ የተባለው ምን እንደሚሰራ ተመልከቱ። እሺ ግሩፕ ኦፍ ፒፕል ፍሮም ዩኬል ይላል። የሆኑ ሰዎች ዩኬል ከሚባል ቦታ ኦር ዩሪናል ይላል ትራይብ ከሚባል ቦታ የመጡ ሰዎች ነበሩ። በት አይ ቲንክ ሂ ሴድ ዘይ ዌር ፍሮም ዩካል ምናምን። ይሄ በቃ ዝም ብሎ ነው፣ ይሄ ችግር የለውም። ዩካል ከሚባል ቦታ መጡ አለ። ኬም ቱ መዲና ኤንድ ዘይ ቢካም ኢልሶ አለ። በጣም ታመው መጡ አለ ወደ መዲና። ዩካል ከሚባል ቦታ በጣም ታመው መጡ። then the prophet ordered to go to them and heard the michel she camel and told them to go to and drink the camel urine and milk አለ። ግን መሐመድ ምን አደረጋላቸው? ሴት ግመል ተከትለው ሄደው ወይን ተከትለው ሄዱ ማለት እንግዲህ ያው ወደ እረኛው ማለት ነው። እና የዚች የሴትን ግመል ሽንቷንና ወተቷን እንዲጠጡ አዘዘላቸው። አሴ ሜዲሲናል እንደ መድኃኒት። so they went and drank it። ከዛ ሄደው መጠጣት ጀመሩ እነዚህ ሰዎች ማለት ነው። and when they become healthy ከዛ ጤነኛ ሲሆኑ ሲሻላቸው፣ ታመው ነው የመጡት። ከዛ መሐመድ እንደ መድኃኒት ምን አዘዘላቸው? የግመል ሽንትና ወተት ጠጡ አላቸው። ከዛ እነሱን ጠጥተው ሲሻላቸው they killed the shepherd and drove away from the camel አለ። እረኛውን ገለው ከብቶችን ወይ ግመሎችን ነዷቸው አለ። this news reached the prophet early in the morning። ይሄ ዜና በማግስቱ ጠዋት ለመሐመድ ደረሰ። so he sent some men in their pursuit and they were captured and brought the prophet before midday። ምን አደረገ? ሰዎችን ላከና ተይዘው እንዲመጡ አደረገና ቀኑ እንትን ከማለቱ በፊት በቀን ሚዲያ አካባቢ ወደ መሐመድ አመጧቸው እነዚህን ሰዎች። ከዛ በኋላ ተመልከቱ። ከዚህ በኋላ መሐመድ he ordered to cut off their hands and leg። ምን አዘዘ? እግሮቻቸውና እጆቻቸው መሐመድ እንዲቆረጡ አዘዘ። and their eye to be branded with heated iron of peace። አይኖቻቸው በጋለ ብረት እንዲጠፋ ወይም ደግሞ እንዲተኮስ አደረገ። አይኖቻቸው ማለት ነው። ተመልከቱ። አይናቸውን አወጣው ማለት እኮ ነው። እሺ and they were thrown in ሐራር የተባለ ቦታ ላይ እንዲወረወሩ እንዲጣሉ ተደረገ። እሺ and when they asked say water to drink የሚጠጣ ውሃ ጠየቁ። እነዚህ ሰዎች እጃቸው ተቆርጧል፣ እግራቸው ተቆርጧል፣ አይናቸው ወጥቷል።
ከዛ በኋላ የሚጠጣ ውሃ ብለው ጠየቁ። they were not given water ውሃ ግን አልተሰጣቸውም። መሐመድ ባለበት እኮ ነው የሚደረገው። መሐመድ ባለበት እኮ ነው። ከዛ በኋላ በዚህ ሁኔታ እንዲሞቱ አስደረገ ማለት ነው። ምክንያቱም እነዚህ ሰዎች ሰርቀዋልም ሰው ገለዋልም። ስለዚህ በዚህ አይነት መልኩ ነው መቆጣት ያለባቸው። ታዲያ መሐመድ ለዓለም እዝነት ተላከ የሚባለው ምንድን ነው? እጅና እግራቸውን አስቆርጦ አይናቸውን አስወጥቶ አልሐረር የተባለ ሙቀት ቦታ ላይ ጥሏቸው ውሃ እንኳን ከልክሎ ገደላቸው ማለት ነው። አሁን ለዚህ ነብይ ነው ውዴታ የምትገቡት? ምንም አላረጉም አንልም። እነዚህ ሰዎች የሆነ ጥፋት ሰጥተዋል፣ ግን መሐመድ ደግሞ ከነሱ በላይ ጨካኝ ሆኖ ነው የተገለጠው። ለዓለም እዝነት ነው የተላከው ምናምን የሚለው ሳክስ ነገራችሁን ተውት። እንዲህ አይነት ሳክስ እንዳታወሩ ከዚህ በኋላ ማለት ነው። እውነት ለመናገር እኔ አንድ ተራ ዱርዬም እንኳን በዚህን ያህል ደረጃ ይጨክናል ብዬ አላስብም። ሰው ገለዋል፣ ሊገሉ ይችላሉ። ኦኬ ሰው ገደሉ፣ በቃ ከዛ ግመል ወሰዱ። ግመሉም ደግሞ ከነሱ የተዘረፈ ነው። ባይዘዌ መሐመድና የእሱ ሳባዎች ሱረቱ አንፋል የሚባለው ምዕራፍ ላይ የጦር ዘረፋዎች ምዕራፍ ከሰዎች እየዘረፉ ነው እነሱ ግመል ሀብታም የሆኑት። ስለዚህ እነዚህ ሰዎች ቢዘርፉ እንኳን ምንም ማለት አይደለም። ምናልባት መግደላቸው ነው እረኛውን። ኦኬ ገደሉ እረኛውን። ግን መሐመድ በዚህን ያህል ደረጃ ጨካኝ መሆን ነበረበት? አይናቸውን በጋለ ብረት አውጥቶ እጅና እግራቸውን ቆራርጦ በረሃ ላይ ጥጦ ውሃ ከልክሎ መግደል ነበረበት? ይሄ ትክክል ነው? ለሙስሊሞች ይሄ ፍትሐዊ ነው ትላላችሁ ብትመጡ? አሁን ችግር የለውም ፍትሐዊ ነው ነው የምትሉት። ፍትሐዊ ነው ካላችሁ መሐመድ ለዓለም እዝነት ተላከ ምናምን የሚለውን ነገር እንዳታወሩ። ሲጀመር ፍትሐዊም አይደለም። ይሄ ነው እንግዲህ እንትና ኤፍታ የተናገረው ለመክፈት ያልነው እንጂ እኔ ጨርሻለሁ። ቤቱ ካካፋለ ይሁን ያበር ምን ደረመሰ ቤታቸው ማኖሪያ እዛ ነው። ለነሱ ነው በቃ እዛ ነው ምስሩ ምኑ ዘጋሉ። ባለቤቲቱ አለሽ ማማይ? ማማ ያለች እንዴ? እሷ እኮ ከፍታ የለችም። ይፍታ በቃ የሆነ ስልክ ተደውሎላት ነበርና እስካሁን እያወራሽ ከሆነ መቼም አይዶ ነው። ፖዝ ያደረገው ነበረ፣ ላይቭም ፖዝ ያደረገው ነበረ። እንትን ስልክ ቢሆን በነገራችን በሌላ ቀፎ መሰለኝ የተደወለላት እና እሷ በሌላ ቀፎ ተደውሎላት ነው እኛን እንደ ባዶ ቀፎ ትታን እንዳሻለችው በለው ቶም ኤንድ ጄሪ እንደሆነ እናውቃለን። አለ ቶም ኤንድ ጄሪ ከፊልም ውጭ ከካራክተር ውጭ አይታችሁ ታውቃላችሁ? ሰምታችሁ ምንድነው አሉ ብላችሁ ታምናላችሁ? ቶም ኤንድ ጄሪ ያው እውነት የላቸውም። ልክ እንደዛ ነው። እኔን አላህን የማየው እንጂ ያለምንም። በእርግጥ እናንተ ካመናችሁ ግን ማን ነው አምላካቸው? መሐመድ ነው? አላህ? መልሱልን። ስላየሁት ከዚህ ቀደም ማለት ነው። አሁን ለምሳሌ እኛ መሐመድ እንደዚህ ያደረገ ላይክ ለራሱ ክብር ብሎ እንደዚህ ያደረገ እንዲህ መሆን የለበትም እያለን ነው እንጂ ለምሳሌ ጣዖት አምላኪያንን ኦኬ መጽሐፍ ቅዱስ ላይ ለምሳሌ ጣዖት ያመለኩትን ምናምን እግዚአብሔር ራሱ ሲቀጣ እንመለከታለን። እና ይሄንን ከምን አንጻር ነው የምታዩት? ማለት መሐመድ እንዲያድርጓል ብለን ስንል ይሄው መጽሐፍ ቅዱስ ላይ ምን እንዲያለ እኮ ምናምን ስለሚሉ ማለት ነው። ስቃይል ላይ ብቻ አለ። እስቲ አየት አድርጉት።
ከምን አንጻር አልገባኝም ሀሳቡ። ምናልባት ለምሳሌ ከግድያ አንጻር እንኳን ትላንት መለስንበት። በእርግጥ እሺ እንደ ሀሳብ ለመስጠት እሺ ምን ላውጣልህ ይፍታይ? ሱረቱ አሊ ኢምራን 152 እስቲ ያ 152 አንበበው እንጂ ቢን ቆይ እንትን እየዘገየብኝ ነው ዛሬ ምን እንደሆነ አላውቅም። ቶሎ አይከፍትም። 152 ታግ እያደረገ ነው መሰለኝ ቲክቶክ የምትጨርሻይቱን ዓለም የሚሻ አለ። አንዱም ያነሱት ጥያቄ መጽሐፍ ቅዱስ ጨፍጭፉ ተብሎ ወይ የሚል እና አላህ በእርሱ ፈቃድ በሚጨፈጭፏቸው ጊዜ ምን ማለት ነው? ይሄ ቃል ቀጥታ መስኛል ብዙ ጊዜ ገደሏቸው ምናምን የሚለውን ሀሳብ ያነሱና ጭፍጨፋ እንደምታውቁት ይሄ ማሳከር ነው አይደል የሚባለው፣ ወይም ደግሞ ይሄ ጅምላ ግድያ ምናምን መፍጀት ነው አይደል ጭፍጨፋ እስከማውቀው ድረስ። አላህ የሚያስጨፈጭፍ ከሆነና ቃል ኪዳኑን ለማረጋገጥ ያን ነገር የሚያከናውን ከሆነ እነሱ ስለየትኛው ስህተት ወይም ደግሞ ልክ አይደለም ፈጣሪን ብለው ጀጅ ለማድረግ ነው መጽሐፍ ቅዱስ ላይ መጥተው ስለ ግድያ ሊያወሩ የሚችሉት? የኔ ጥያቄ ኢንጀነራልስ ተፍሲሩን እናያቸዋለን። ዌብሳይቱን አሁን ዘግተውታል። ተፍሲሩ ምን ይላል የሚለውን ደግሞ እስቲ እናያለን። ግን ግልጽ ነው እዚህ ጋር አሁን ለምሳሌ እንደነሱ ተፍሲር ሳያስፈልገን ቃላት ይዘው አይደለም የሚጫወቱት። በእርግጥ አረጋገጠላችሁ ይላል። ስለዚህ አላህ ኪዳን ሰጥቷቸዋል ማለት ነው እንዲጨፈጭፉ። ያም የሚረጋገጥ ኪዳን ማለት ነው፣ በጭፍጨፋ የሚረጋገጥ ኪዳን ማለት ነው። ስለዚህ ይሄን ነገር እንዴት ነው የሚያዩት የሚለውን መተው ቢመልሱ አሪፍ ነው። አስጨፍጫፊ አምላክ ነው ማለት ነው። በእርግጥ ደግሞ ብዙዎችን አስጨፍጭፏል። የእስልምና የጦርነት ታሪክን ሄዳችሁ ብታዩ መሐመድ በ10 ዓመት ውስጥ ነው ከመቶ አካባቢ የሚደርስ ጦርነት እንደመራ እንዳደረገ ይታወቃል። ከ80 እስከ 100 ወይም ደግሞ ከ90 እስከ 100 የሚሆን እንደ ሐዲስ ላይ 19 ጦርነት ውስጥ ተደርጎ 18ቱን የመራው መሐመድ ነው ተብሎ ተቀምጧል። ስለዚህ እንግዲህ ያው በፈቃዴ በመጨፈጭፏቸው ጊዜ ይላል። ኪዳኑን በእርግጥ አረጋገጥኩላችሁ አለ። ኪዳን ሰጥቶ በኪዳኑ መሰረት ነው እነዚህ ሰዎች ሲጨፈጭፉ አለ ማለት ነው። ሰዎች እንዲጨፈጨፉ ተፍሲሩን በኋላ እናየዋለን። ሀሳብ መስጠት ትችላለህ። ተፍሲሩን ማየት አልተጠበቀብኝም። ለምን መሰለህ ቢኒ አንዳንዴ ቀጥታ የሆኑ ቃላቶችን በዚህ ልክ መጨነቅ አይጠበቅብንም። እኔ እንደውም ከዚህኛው እንትን ይልቅ በ17 በጅምላ ከተማውን ያጠፋል ራሱ ለጥፋት 10 ሰውን ቢያምስ ያነሳና ድርግም አድርጎ ከተማውን ያጠፋታል ማለት ነው። ህፃን አይል ትልቅ አይል ያጠፋ አይል ያላጠፋ አይል አዛውንት አይል ምን አይል እንስሳት አይል ምን አይል አንድ ላይ ድምጥማጣውን ያጠፋል ማለት ነው። አንስቶ ስለ የትኛው እንትን ነው የሚያወሩት? አሁን ቅድም ከተነሳ ሀሳብ ጋር በተያያዘ እንግዲህ ቸርነት ነው ብዙ ጊዜ ሊናገሩ የሚፈልጉት። ይኸው ፈጣሪ እናንተን እኮ ህፃናት ምን ስላጠፉ በምን ጥፋታቸው ነው ይላል። አዛውንቶች ምን ስላጠፉ በምን ጥፋታቸው ነው፣ እንስሳት ምን ስላጠፉ በምን ጥፋታቸው ነው ይልላል መጥቶ ማለት
እሺ ያው መልሱልን። ምን ስላጠፉ ሰዎች እንደውም ያደረሃቸው ተነሳሽነት በሰሩት በደል በሰሩት ስራ አምላክ ራሱ እንዲሰሩት አስገድደዋቸው በዛ መንገድ ውስጥ እንዲሄዱ አድርጓቸው የአምላክን ፈቃድ ለመፈጸም ተነስተው በፈጸሙት ድጋሚ ደግሞ ጥፋተኞች ናቸው ብሎ መጥቶ ይቀጣቸዋል ማለት ነው። በሚያሳዝን ሁኔታ ግን ቅጣቱ በግለሰቦች ላይ ብቻ የሚፈጸም ሳይሆን ከሌሎችም የተሻገረ ነው። የሀሳብ በነገራችን ላይ ይሄ አንዱ ስራ አንዱ አይቀጣም የሚለውንም እንትን ሀሳብ የሚመታ እንትን ነው የቁርአን አያ ማለት ነው የሚመታ ነው ቀጥታ። ምክንያቱም በመሀል የነበሩ በዛ ህዝብ መሀል የነበሩ አመፀኞች ናቸው ያመጹት ምንም በፈጣሪ ፈቃድም ቢሆንም ግን ፋይናሊ ግን ውሳኔ የተወሰነው ማን ላይ ነው? እዛ ከተማ ላይ ያሉ ህዝቦች እና ሰዎች ላይ ነውና አንዱ ስለ አንዱ አይቀጣም የሚለውንም በዜሮ የሚያባዛ ነው ማለት ነውና ይሄ ከፈጣሪ ርኅራኄ ጋር ቸርነት ጋር ምናምን የሚነሱ ጉዳዮች በተለይ እንደ ቁርአን አስተምህሮ እጅጉን ሊነሱ የማይገቡና የሚያሳፍሩ ናቸው። ስለ አማሌቅም ባለፈው አንስተናል። አይታችሁ ከሆነ በተፍሲራት ምናምን ስለ ማን ነው ይሄ ስለ ንጉስ ሳኦል እንደውም አንስተን ታሪኩ እንደተኮረጀና ኢብን ከቲር ያንን በታሪክ በተፍሲር ደረጃ እንዳስቀመጠው አማሌቅን ሂድ ምታ ብሎ ራሱ እንዳዘዘው እንደውም አይሁዳውያን መከራ ሲበዛባቸው ነው ሲጸናባቸው ከሀገራቸውና ከልጆቻቸው ተሰደው መጻተኛ ሲሆኑ ወደ ፈጣሪ እንደጸለዩ ንጉስ ስጠን መሪ ስጠን ብለው ከዛ ሳሙኤል መጥቶ ሳኦልን እንደመረጠላቸው ምናምን ብዙ ነገሮችን እንትን ያሳያልና እነዛን ነገሮች ስናይ ስለየትኛውም ነገር በዚህ ጉዳይ ላይ በተለይ ደግሞ በብሉይ ኪዳን ያሉ የመጽሐፍ ቅዱስ ታሪኮች እንደመነሻ ሆነው ለወቀሳ ሊቀርቡ የሚችሉ አይደሉም። ክርስቲያን ላይ ጥያቄ ፈጥሮ ምናምንም እንዴት እንዲህ ያደርጋል አምላክ ርኅሩህና ቸርነት ካለው ብለው እንትን ሊሉ አይችልም። እኔ አንዳንዴ እንደውም በዚህ ነገር ውስጥ የክርስቶስን አምላክነት ሲመሰክሩ በጣም ነው ደስ የሚለኝ። እንግዲህ ያው ክርስቶስ የፍቅር አምላክ ነው ብላችሁ ነው የምታምኑት። ስታምኑ ግን ክርስቶስ ጥንት የነበረ ቀዳማዊ አምላክ ነው ብላችሁም ስለምታምኑ ይኸው በብሉይ ኪዳን ክርስቶስ ይሄን አድርጓል። ስለ የትኛው አምላክ ነው ፍቅር የምትሉት? ስለ የትኛው አምላክ ነው ከዚህ የሚበልጥ ፍቅር ለማንም የለውም ብላችሁ የምታወሩት ይሉና ከሃይማኖታቸው ኦልሬዲ የሚያስወጣቸውን አይነት እምነት ደግሞ ይዘው ሲመጡ ብዙ ጊዜ እናያለን። ሰው መጣም ቀረም ግን ወጣም ወረደ ይህ ነገር ሊያዘልቃቸው የሚችል አይደለም። ከዚህ በኋላ ቀስ እያልን ስንሄድ እና ቁርአኑን በደንብ እየመረመር ነው ስንሄድ ደግሞ አላህንም መሐመድንም ነፃ ያደረጉበት የሚችሉት የትኛውም አይነት ሀሳብ ሊኖር አይችልም። ብዙ ጊዜ የሚያነሱትና እንትን ሊሉ የሚፈልጉት ጉዳይ ስለሆነ እና ይህን ይመስላል ሀሳቡ። ቀጥሉ ቢኒ። እሺ ይፍታዬ እናመሰግናለን። ሱረቱ አልበቀራ ላይ ያለውን ያልከውን አሁን የመጨረሻው ይሄ 245 እና 46 ላይ ያለውን መሰለኝ አይ ቲንክ ካልተሳሳትኩ ወይም 46 እና 47 ላይ እዛ ላይ የሳሙኤል ታሪክ ነው 6 እና 47 ላይ 46 እና 47 አንደኛ ሳሙኤል 15 ቁጥር 2 ላይ ያለውን ታሪክ እዛ ላይ ቁጭ አድርጎላቸዋል። እነሱ መጥተው አንደኛ ሳሙኤል ላይ ምን ያደረጉ ህፃናትንም አህያውንም ምኑንም ግደል ይላል እግዚአብሔር እዚህ ጋር ምን አድርገው ነው ምናምን ለማለት ይሞክራሉ። በአማሌቅ ላይ የታዘዘውን ትእዛዝ ማለት ነው። አማሌቅ ማን ናቸው የሚለውን እራሱ አልገባቸውም። በነገራችን ላይ አማሌቅን ማን እንደሆነ አያውቁም። የአማሌቅ እሺ እሱን ግን ኮርጆ መሐመድ ኮርጆ በአልበቀራ 246 እና 47 ላይ አስቀምጦላቸዋል። በተፍሲር ሄዳችሁ ብታዩት ደግሞ ልክ መጽሐፍ ቅዱስ ላይ ያለ እስኪመስላችሁ ድረስ አማሌቃውያንን አላህ እንዳስመታቸው ለእስራኤላውያን ድል እንደሚያደርጉ ታቦትም ይዘው ወጥተው በዛ በታቦቱ የተነሳ ድል ያደርጉ እንደነበረ ሁሉ ተቀምጧል ማለት ነው። ቃል ኪዳን እንደገባላቸው ምናምን እንደዛ አይነት ነገር ሐሳብ አለው። ስለዚህ እንግዲህ ቤታችሁ ውስጥ ያለውን ነገር ምን እንደምታደርጉት አናውቅም። እኛ ግን ከምን አንጻር ነው ያ የታዘዘው ብለን ቀጥታ መልስ እንሰጣለን። መጽሐፍ ቅዱስ ላይ ያለው ለምንድን ነው የሚለውን መልስ እየሰጠን ነበር። ከምን አንጻር ነው የሚለውን ማለት ነው። ስለዚህ እስቲ ይሄን መልሱ ቤታችሁ ላይ እስቲ። ቆይ ልክፈተው። አልበቀራ እሺ 2 ዝም ብዬ ከዚህ አነበዋለሁ ግን አልከፍተውም። እሺ አልበቀራ 2 እሺ 246 እና 47 ነው። 43 እሺ 46 ከእስራኤል ልጆች ከሙሳ በኋላ ወደ ነበሩት ጭፍሮች ለነቢያት ለሳሙኤል ይላል
ለእኛም ንግስናውን አስነሳንለት በአላህም መንገድ እናዋገዋለን ይላል። ተመልከቱ። ከማን ጋር ነው የሚዋጋው የሚለውን መመለስ አለባቸው። ከእስራኤል ልጆች ከሳሙኤል ይላል። ከሙሳ በኋላም ወደ ነበሩት ጭፍሮች ለነቢያት ለነቢያቸው ለሳሙኤል ለእኛም ንጉስ አስነሳን በአላህም መንገድ እናዋገዋለን በሉ ባለ ጊዜ አላየህምን? አላወክምን? መዋጋትን በጻፈባችሁ አትዋጉም ይሆናል አላቸው። መዋጋትን ቢጽፍባችሁ አትዋጉም ይሆናል አላቸው። ከሀገሮቻችንና ከልጆቻችን የተባረርን ስንሆን በአላህ መንገድ የማንወጋ ለእኛ ምን አለን አሉ። ምን አሉ? እነዚህ ሰዎች የተዋጉበት ምንድን ነው? ከሀገሮቻቸውና ከልጆቻቸው የተባረርን ስንሆን በአላህ መንገድ የማንወጋ ለእኛ ምን አለን አሉ ይላል። በእነርሱ ላይም መዋጋትን በጻፈባቸው ጊዜ ከእርሱም ጥቂቶቹ ሲቀሩ አፈገፈጉ። አላህም በዳዮችን አዋቂ ነው ይላል። ጥቂቶቹ አፈገፈጉ፣ ሌሎቹ ግን ተዋጉ እያለ ነው። የጻፈባቸው ማን ነው? አላህ። በማን ጊዜ? ከሙሳ በኋላ በመጣው በሳሙኤል ጊዜ። ለምንድን ነው የሚዋጉት? ምክንያት አላቸው። ከሀገሮቻችንና ከልጆቻችን ስለተባረርን። ሀገሮቻቸውንም አባራቸዋል፣ ልጆቻቸውንም ወስደዋል ማለት ነው እነዚህ ሰዎች። እሺ፣ ነቢያቸውም ለእነርሱ አላህ ጣሏት ሳኦልን ንጉሥ አድርጎ በእርግጥም ላከላቸው አላቸው። እነርሱም እኛ ከእርሱ ይልቅ በንግስናው ተገቢ ስንሆን ከሀብትም ስፋት ያልተሰጠ ሲሆን ለእርሱ በእኛ ላይ እንዴት ይነግሳልና ንግስና ይኖረዋልና አሉ። ነቢያቸውም አላህ በእናንተ ላይ መረጠው፣ እውቀትን በአካልም ስፋትንም ጨመረለት። አላህም ንግስናውን ለሚሻ ሰው ይሰጣል ይላል። አላህም ችሮታው ሰፊ አዋቂ ምናምን ብሎ ይናገራል። እኒያው ከታች ያለው ንጉሳቸውን የተቃወሙበት ነው። ከላይ ግን 46 ላይ እነዚህ ሰዎች ህጋዊ መሰረት አላቸው ጦርነት ለማድረግ። አንደኛ አላህ ራሱ ነው የጻፈው። አላህ ራሱን ያነገሰው ይህን ሰውዬ ማንን? ሳሙኤልን ከሙሳ በኋላ። ከዛ በኋላ እንዲዋጉ ደግሞ ጻፈባቸው። የሚዋጉትን ምክንያት ደግሞ ሲጠይቃቸው ከልጆቻችንና ከሀገሮቻችን ስለተባረረ ነው። ስለዚህ አላህ ባስቀመጠው መንገድ የማንዋጋ ስለምንድን ነው አሉ። በእርሱ ላይንም መዋጋትን በተጻፈባቸው ጊዜ ከእነርሱ ጥቂቶቹ ሲቀሩ አፈገፈጉ። አላህም በዳዮችን አይወድም ብሎ ይላል። ስለዚህ እነዚህ ሰዎች ጦርነት እንዲዋጉ ምክንያት አላቸው። ጦርነት እንዲዋጉ ያደረገው የጻፈባቸው አላህ ነው። ተዋግተዋል። ለዚህ ነው ቅድም ባመጣው ላይ በፈቃድህ በምንጨፈጭፍበት ጊዜ ብሎ ያስቀመጠው ማለት ነው። በፈቃድህ በምንጨፈጭፍበት ጊዜ በፈቃድህ በምንጨፈጭፍበት ጊዜ ብሎ ያስቀመጠው። ሱራ 17 16 ላይ ደግሞ ምን ብሎ ያስቀምጣል? ከተማን ማጥፋት በምንፈልግበት ጊዜ ምንድነው? ከዛ ውስጥ አመፀኛ ሰዎች እናስነሳና ከዛ ኃይል ያላቸውን ሰዎችን ደግሞ እነሱን አስነስተን ከተማዋን እንጨፈጭፋለን ይላል። ስለዚህ በዚህ መሰረት አላህ አስጨፍጭፏል ማለት ነው። እና ተፍሲሩም ደግሞ በኋላ ተፍሲሩን ከፍቻ ሳያችሁ ነበር። የዚህ ተፍሲር ማለት የሚገርም ነው። የዚህ የሱራቱ አልበቀራ 246 ተፍሲሩ በጣም የሚገርም ነው። የሳሙኤልን ታሪክ ኮርጀሽ ስለ ሳሙኤል መናገር ያምርሻል እንዴ? ሙስሊም ተይ እንጂ ተው ሙስሊሞች። ኧረ አስገቡኝ። እሺ እኛም ደንግጠናል። እሺ ምን ብለን እናስገባ? እኛም ደነገጥን እኮ እንዳትገባ። ይሁን አግባ እስቲ። እንዴት ናችሁ? ለዚህ ነው አስገቡኝ ያልከው? እና አውሽታም ጋር ማን ያወራል? ሰው እንዳችሁ እናንተ ጋር ይወራናል። ለምን አስገቡኝ? በእውነት ነው ወሮ ካላወራ እንዲህ ወይ ጉድ! ለምን አወረዳችሁት? ቃሌ ምናምን ቀጥሎ። እኔ 1 2 3 ደቂቃ ስጡኝ። እሺ ቢኒ አረፍ በላንተም እስከዛ ድረስ እኔም አንድ ታሪክ ላካፍላችሁ እስቲ። ከቻላችሁ ትልቁ ላይ አድርጉኝ ሞዴሬተሮች። ኦኬ የትኛው ውስጥ ነበር ያስቀመጥኩት?
ያ ኦኬ። ቢኒ ቅድም ያነሳዋል አንድ ነጥብና ሩሩ ናቸው አዛኝ ናቸው ምናምን የሚለው ላይ ኦኬ ቅድም ያነሳው ሀሳብ አለና ሩሩ ናቸው ምናምን ሲባል በጣም ይገርመኛልና ይታያል ጋይስ ካሜራ ላይክ የእሷ ደም ፐርሚስብል ነው። ላይክ ሩሩ ናቸው ሲባል ቢላ አንስቼ ዳገር አንስቼ ሆዷን ቀደድኩላት ምናምን ገደልኳትም እስከምትሞት ድረስ ምናምን የሚላለና እና እሳቸው የሚመልሱት ምንድነው የእሷ ደም የተፈቀደ ነው ብሎ ይናገራሉ። እኔ እሱ ጋር ሳይሆን ከሱ ተመሳሳይ አንድ ደግሞ አለ ከኛ ጋር የሚያነሱት ቶፒክ እና ምንድነው ያለው ይሄ ቶፒክ ልጆችንና ምንድነው ሴቶችንና ልጆችን አዘ ካፕቲቭ ወይም ደግሞ እንደ ታካጅ አድርገው እንትን ላይ ላይክ ብዙ ጊዜ ጦርነትን የሚያነሱት ምንድነው ግድያ ሲሆን በቀደመው ኪዳን ወይ በብሉይ ኪዳን ላይ ያለውን የአማሌካውያን ወይ የሚዲያውያንን ታሪክ ነውና ግን የአማሌካውያን ብዙ ጊዜ የሚያነሱትና ከዛ ውስጥም ደግሞ ሴቶችንና ህፃናትን እንደ ካፕቲቭ ወይም ደግሞ እንደ ምርኮኛ አድርገው እንደያዙ በዛ ጦርነት ጊዜ ይታወቃል። እና እሱም ብቻ ያነሳሉ። እነሱ ላይ ያለውን ታሪክም አያውቁትም። ለምሳሌ በዚህኛው ታሪካቸው ላይ ሂስትሪ ኦፍ አልጠበሪ ላይ ቮሊዩም 8 ላይ ቤኒ ቁራይዝ የሚባል ከነሱ ወገን የነበረ በዛ ጦርነት ደግሞ ላይክ 25 ቀን ነው የፈጀው። በዛ 25 ቀን ውስጥ ከ600 እስከ 700 የሚያክል ሰው ነው የገደሉትና በዛን ታይም ምንድነው እዚህ ውስጥ የነበረው ደግሞ ላይክ ኢቭን ሩሩና አዛኝ ናቸው የሚሉት በጣም የሚገርመኝ ማርኬት ፕሌስ ውስጥ በገበያ ማዕከል ውስጥ the messenger of God was killing their men in the market place ይላል። you see ቀጥታ word by word the messenger of God was killing their men like ነብያቸው በማርኬት ሰው በተሰበሰበበት ውስጥ እየገደሉ ነበር ብሎ ይናገራልና አንዷ ሴት ብቻ እስክትቀር ድረስ እሷንም ደግሞ ይገሏታል። አይሻ በኋላ ላይ ስለሷ መርሳት አልችልም ምናምን እያለች ሳቋን ምናምን እያለች ስለሷ ትናገራለችና ሲቀጥል እነዛን ሰዎች ከያዙ በኋላ ምን አደረጉ? ሴቶቻቸውን አፈኑና ነብዩ ማመር ለሚወዱት ለሚፈልጉት ሰው ከነዛ ካገቱት ምርኮኛ ካደረጉት ሴቶች ልጆች መካከል ወይም ሴቶች መካከል ለሌሎቹ አንድ በአንድ ይሰጣሉ ማለት ነው። ለምሳሌ the messenger of God said it is yours so ታቢት ይሄድና ታቢት ይጠይቃቸዋል አንዷን ልውሰድ ወይ ብሎ ከዛ እሳቸው ይፈቅዱለታል። እንደዛ እያለገ እስከ መጨረሻው ታሪኩ ይሄዳል። በጣም ረጅም ነው። ቮሊዩም 8 ላይ ከፔጅ 35 ጀምራችሁ በደንብ አንብቡት እስከ 39 እስከ 40 ድረስ እና ምንድነው ዘሲልድ ኔክተር የሚባለው ላይ ደግሞ ሞር ቬሪፋይ ያደርግላቸዋልና ሌላ ሶርስ ነው ስለዚህ ታሪክና ይህንንም ኢንተርኔት አርካይቭ ዳታ አርግ ላይ ገብታችሁ ዳውንሎድ አድርጋችሁ ማየት ትችላላችሁና ምንድነው ህፃናት ልጆችን ሴቶችንም ራሱ ኢቭን ምን ያደርጉ ነበር? አግተው ነበር አዘ ካፕቲቭ ወይም ደግሞ እንደ ምርኮኛ አድርገው ይዙ ነበር። በዚህ 25 ቀን በፈጀው ጦርነት ውስጥ ደግሞ ምን ያደርጉ ነበር? ሴቶችንና ወጣቶችን ይዘው ላይ ከ700 እስከ 600 የሚጠጋ ሰው ከ600 እስከ 700 የሚጠጋ ሰው ነበር የሚገድሉት ማለት ነው በዛ ታይም እና ኢቭን በቀጥታ ደግሞ ላይክ ተሳትፎ አድርገዋሉ ነብያቸውና ሩሩና አዛኝ የሚለውን ትሰማ ልክ እንደናንተው እኔም እደነግጣለሁ ብዙ ጊዜና ኢቭን the messenger of God was killing their men in the marketplace ይላል። ይሄ ታሪክ በጣም ከሚያስቁኝ ታሪኮች ውስጥ አንዱ ነውና አዛኝ ናቸው ሩሩ ናቸው ሲባል የነ ቤኑን ቁራይዝን ታሪክ አንስተን ማለፍ ግድ ይለናል። ቀደም ያነሳውም አለ ቢኒዬ እሱ ታሪክና ቀደም ያነሳው ታሪክ ደግሞ ምንድነው ፐርሚሲብል እንደሆነ ላይክ የእሷ ደም ፐርሚሲብል እንደሆነ የሚናገረው ፓርት አለና እንደዚህ ብሎ የሚናገራሉ። በቀጥታም ሆነ በተዘዋዋሪ እጃቸው አለበት ማለት ነውና እኔ ነብይ በጣም ሩሩና አዛኝ አድርገው ሲናገሩ በጣም ያስቀኛል። እንዲህ እያለን በጣም ብዙ ታሪክ አለ የምናነሳው አስፈላጊ ከሆነ ግን በዚህ ላይ ብቃንና ጥያቄ ያለው ሰው ካለ አስተናግዱ ጋይስ። አይ ሰዎች ሰላም እንዴት ነህ? ሰው አማን ናችሁ? እግዚአብሔር ይመስገን ደህና ነህ? ጥያቄ ነበር። ለጥያቄያችን አምላካችሁ ወይስ መሐመድ ነው? ትክክለኛ አይደለም። እዚህ ጋር አምላክ ማን ነው? አምላክ ማን ነው ወገናችን? አላህ